ረስም ድመቶቹን የሚሰበስበው ቲፒኤልኤፍ ስለሆነ ይሄ ጥቃቅንና አነስተኛ ድመቶች በራሳቸው ቆሞ በራሳቸው መጓዝ የማይችሉ ሁልጊዜ ካልታዘሉ በህዝባቸው ምኔታ የሌላቸው ማንም ቢሆን ለኦሮሞ ታገላለው የሚልም ለአማራ ታገላለው የሚልም ኮዝ ካለው ቲፒኤልኤፍ ላይ አይለጠፍም። ምክንያቱም ያለው የህዝብ ቁጥር የቲፒኤልኤፍ የያዘው የህዝብ ቁጥር 10 እጥፍ ነው። ስለዚህ አሁን ምርጫው አልቋል። እንቅስቃሴ ካለ እንደ በፊቱ እንዳዩ አልፉም። ጦርነት ተጀምሮ ምርጫው ባይደረግ ህጋዊ ቅቡልነት የሌለው መንግስት ነው ምርጫው አልፏል የሚል ዶሮዎች ስለሚጮው ያንን በትግስት አብቹ አባመላ ተብሎ ስም የወጣለት መለኛው ምርጫውን በደንብ እውቅናውን ተቀብሎበታል። ቲፒኤልኤፍ እነዚህ ስብስብ የምትሰበስበው ሁልጊዜ የኦሮሞንና የአማራ ፖለቲከኞች ሆዳም እንደሆኑ ትቆጥራለች። ጆቶኒ ናቸው፣ አላማ የላቸውም። ገንዘብ ከሰጠናቸው አሁንም አዝለውን ወደ ቤተ መንግስት ይመልሱናል ብለው እንጂ ቤተ መንግስቱን እድል አግኝቶ አያገኙም እንጂ ቢገቡ ሁለቱንም ህዝብ ከምድረ ገጽ ያጠፋሉ። በቁጭት በንዴት የሞቱት እነ ስዩም መስፍንና እና ቡጻይን እልህ ሁሉ ነው የሚወጡት፣ አይችሉም እንጂ የዛሬው እንቅስቃሴ በቃ ኡኡ ብሎ እንዳያለቅሱ እኛ ጀግናንን ማንም አይችለንም ብሎ ፎክረዋል። እፍረት ሆነባቸው፣ ሁለት ጩኸት እንዳይጮሁ ማለት ነው። የፎከሩበት አፋቸውና የሚያለቅሱበት አፋቸው ግራ ተጋብተው እንጂ ዛሬ የተቀጡት ቅጣት በሚገባ ሁኔታ ነው። ግን እኔ አፄ ይሄ ጥምዶ ምን ኮዝ አለውና ነው የሚጣመደው? ነው ሰው እኮ አብረ ረጅም መንገድ ሄደ የምትገባበት ቤት ውስጥ በሰላም አብረ ልትኖር የሚያስችል መሮ ሲኖር ነው። መሪ ካሌለ ወያኔን ለማገዝ ካልሆነ በስተቀር ወያኔ በግልጽ ተናግሯል። በፈረሰች ኢትዮጵያ ላይ አገር ለመመስረት እንደሆነ ግልጽ ነው። እኔ ወያኔዎቹ ከኦሮሞ ፖለቲከኞችና ከአማራ ፖለቲከኞች ለየት የሚሉና ማደንቃቸው የሚፈልጉትን ሆነም አልሆነም እንቅጩን ነው የሚናገሩት። አገር መሆን ነው የምንፈልገው ብለዋል። የአማራ ታጋይና የኦሮሞ ታጋዮች ምን ለመሆን ነው? ኦሮሞ ሀገር ለመሆን ነው እነሱ ሲበተኑ የሚፈልገው? አማራው ሀገር ለመሆን ነው የሚበተነው? ወይስ አብይን ካስወገዱ በኋላ እንደገና ሀገር አትበትኑም ብሎ እርስ በራስ ሊዋጉ ነው? እና እኔ የጠቅላይ ሚኒስትር አብይ የፖለቲካ ችሎታው ጠላትን እንዴት አድርጎ መበታተን እንደሚችል በቃ ይሄን ካላድነቅ አሁን ጥያቄ እሱ ሳይሆን ጥያቄ አሁን ከዚህ በኋላ ጦርነት ሳማው አሁን ምንም አነስት እናውራ ከተባለ ኦነጋም እዚህ አፋብን የሚባለው አማራ ክልል የሚንቀሳቀሰው ተዋግተ ምንም የምታመጣው ለውጥ የለም። ዋናው ቦታው ላይ ሄዶ መምታት አይሻልም? ትግራይ ክልል ነው ያለው ዋናው። ከአሁን በኋላ እንደዛ ነው የሚሆነው። አሁን ኦላና ፋኖ የነሱ ዳስሳሚ ናቸው። ፋኖ ካልከማ ተደራድሯል ብላችኋል። እናንተ ፋኖ ተደራድሯል። ፋኖ ስሙን ቀይሮ ይሄ ምንድነው የምትሉት? ፋኖማ ደራደርን እንኳን አጥቶ የዘመነ ካሴ የሚመራው እሱ ቡድን የአማራ ኮዝ ከሆነ እኮ አንድ ወታደራዊ ስትራቴጂስት ወታደራዊ ወያኔዎችን ማደንቀው መቀሌን አናውድም በረሃ ገብተን እዛው እንለቅ ብለው መቀሌን ጥለው ሲወጡ ለህዝብ ስታስብ፣ ለሀገር ስታስብ፣ ለምትታገልበት ህዝብ እንዳይጎዳ ስታስብ ጦርነትን ከቀጠና አውጥተ የማትፈልገው ቀጠና ላይ ነው ጦርነት የምታደርገው። ኤኒ ሀገር ዋር ማለት ነው። ሸኔዎቹ የወለጋ ልጆች ናቸው።
ይኸው 8 ዓመት ከወለጋ ወጥተው አቁ የወደመው ልማት ያለማው ወለጋ ህዝብ ነው። ግን እነዛ ልጆች እዛው ተወላጅ ናቸው። አማራ ክልል ከተከፈተ 3 ዓመት ነው። 1 ኢንች አባይ ወዲህ ተሻግሮ ጥይት ተኩሶ አቁ የሚዋጉት ከባድ መሳሪያ የሚውደቅ በግም ከገደለ ላምም ከገደለ እዛው አማራ ክልል ውስጥ ነው ጦርነት መካከል የሚወርቀውና መዳረሻቸው ለህዝባቸው ሳይሆን ለተላላኩለት የሚላላኩለት አይል ጠንካራ ሆኖ ከነሱ ቁጥጥር ውጪ እንዲወጣ አይፈልጉም። ዶሮ ገመድ እግሯ ላይ ያስሩና ይለቃሉ። ልታመልጥ ስትል ጎትቶ ይዟታል። የወያኔ የሻቢያም ዓላማ ኢትዮጵያ ያልተረጋጋች ጦርነት ውስጥ ዝም ብላ በደካማ ወይ ተዋግቶ የሚሸናነፍ ጦርነት ሳይሆን ዝም ብሎ በቃ ጦርነት ውስጥ ሆኖ የደከመ አገር መፍጠር እንጂ ይሄ የሚያግዙት አካል ተደግፎ ስርዓት ጥሎ ሀገረ መንግስት እንዲዝ አይፈልጉም። በምንም ተአምር የሚፈልጉት የተዳከመች ኢትዮጵያ እየተዋጋች የምትቆይ ኢትዮጵያ ኢኮኖሚዋን እያደቀቀች ድሃ የሆና የምትቆይ ኢትዮጵያ መፍጠር ነው ሁለቱም ዓላማዎች። ስለዚህ ዛሬ ወደ ወልቃይት አካባቢ ነበረ በሽሬ አካባቢ ኮምቦ ሲያጓጉዝ የነበረው ሻቢያዎችም አብሮ ነበሩ። የሻቢያም የተወሰነ ኃይል አቅም ጨምራ እየተጓዙ ነበር። ለወሬ ነጋሪነት ሳይቀር ነው የደቀቁት። አንተ ድሮን ገዝተናል ካሁን በኋላ የሚችለን የለም ሲሉ የነበረ እንኳን አንተ ድኖር መስፈን አሁን ምንድነው አሁን እናንተ ጋር ችግራችሁ ምንድነው? ትኩረታቸውን እዚህ አፋብን ውስጥ ነው ያደረጋችሁት። በብዛት አንተ ሰው በብዛት አሁን የብልጽግና እንትኖችን ናቸው። ዋናው አሁን ለምሳሌ እኔ ከሄድኩኝ አሁን ኤርትራ ጋም አሁን ብሄድ አሁን ኮስት ኤርትራውን የምትጠቀመው ኢትዮጵያ ውስጥ ለመግባት ትግሬ ነው። ከትግሬ በኋላ ኦነግና ብልጽግና እኮ ሀገር ነው የሚመራው። ለነገር እኮ ነው መስፍን ጠላቶቹን አጋይቶም አማቶም እኮ ለመጣት ነው። አንዴ ይኸውልህ። ስለዚህ አሁን ቤስት ኢዚ ዌይ እኔ እንደውም ታርጌት ታርግ ብትለኝ አሁን ቲፒኤልኤፍ ጋር ሲሆን ማጆሪቲው አሁን ኤርትራ ጋር የኢትዮጵያ ሕዝብ እስከተወሰነ ድረስ ነው ከአንተ ጋር የሚሆነው እንጂ ቢካዝ ኤርትራ ላይ የተሰራ ትርክቶች አሉ። ኤርትራዎች አሁን ለምሳሌ የኛ ወንድሞች ናቸው ምናምን ተብሎ ለብዙ ወራቶች ትርክት ሲሰራ ነበር። አመታት ኦልሞስት ጦርነቱ ትግራይ ክልል በተደረገበት ጊዜ ያ ትርክት ሲሰራ ነበር። እኔ ያ ትርክት ተሰርቶ በአንዴ ደግሞ ጠላት ነው ስትል ሰው ሳማው ኮንፊውዝድ ይፈጥር ይችላል። ሳማው ግን ጠላቴ ቆይ ስማኝ በደምብ ጠላቴ ኢትዮጵያ ውስጥ ግን አንድ የሚያደርግ የጋራ ጠላት አለ። የኢትዮጵያን ህዝብ ኦሮሞንም፣ አማራውንም፣ ትግሬውንም ጋይስ አሮን ሪስትሪክሽን የሚል እየመጣብኝ ነው። ምንድን ነው ዛሬ ትግሬውንም ሶሪ አማራውንም፣ ኦሮሞውንም፣ ሱማሌውንም፣ ሲዳማውንም ሁሉንም እንዳለ ብሔር ብሔረሰብን ኢትዮጵያ ውስጥ ያለ 86 ቢሆን 85ቱን ብሔር ብሔረሰብ አንድ የሚያደርግ ኩናማን እንደምንድትሆነ 80 ብሔር ብሔረሰብ አትሊስት አንድ የሚያደርግ እስልምናና ክርስትና መጅሊስና ምንድን ነው የሚባለው ሲኖዲዮስን አንድ የሚያደርግ እስከ ይሄ ፓስተሮቹ የሚያሉበት ኮሚቴው ጭምር አንድ የሚያደርግ የጋራ ጠላት አለ ኢትዮጵያዊ። ያም ደግሞ ማን ነው ካልከኝ ቲፒኤልኤፍ ቲዲኤፍ የሚባል ይሄ ቲዲኤፍ የጋራ ይሄ ቲፒኤልኤፍ ብቻ ኢንጀነራል ይሄ ቲዲኤፍ የሚባለው የጋራ ጠላታችን። ዲዩ ቲንክ እሱ ላይ ትርክ ተሰርታችሁ በስነ ስርዓት የኢትዮጵያ ማህበረሰብ ሞባላይዝ አድርጋችሁ እንደውም ኢትዮጵያን አንድ ያደርጋል። እዛ ጋር ሄደ። አሁን ደግሞ የሚገርም የትግራይ ልጆችም አሉ። አሁን እነ ጻድቃን እነ ጌታቸው ረዳ ምናምን አሉ ደግሞ እነሱም እንትን ናቸው። እነሱ እኮ ልነግርህ እኮ ነው እነሱ አቅም እንደሌላቸው እናውቃለን። አሁን ይሄ ትግራይ ክልል ሄደው ኮንትሮል የማድረግ አቅም የላቸው። ግን የኢትዮጵያን ብሔር ብሔረሰብ እንዳለ አዝምታችሁ ይሄ ራያ የሚባልም አሁን ለምሳሌ ራያ ዴንጀረስ ነው እነሱ ስር መሆኑ ቢካዝ እዛ በአፋር በኩል በራያ እየተጠቀሙ ነው እያደራጁ ያሉት። ራያን ከወሰድክባቸው ሳማው በሌላ በኩል ሊመጡ አፋር አትሊስት የሆነ በአንድ ቦታ ላይ ክሎዝ ታደርግባቸዋል እና
ያንን ተጠቅማችሁ እንደውም ራያን ሳማው ማህበረሰቡ እንዲመጣ ተደርጎ እዛ ጋር እንዲስ ተደርጎ ይህንን ቡድን ለአንዴና ለመጨረሻ ጊዜ ቅስሙ ሰብሮ ቁጭ ማድረግ አይቻልም? አትሊስት አሁን ህወሓት ለ10 ዓመት እረፍት እናገኛለን። የኢትዮጵያም ህዝብም የአማራም ህዝብ የሶማሌም ህዝብ የአፋርም ህዝብ በተለይ ኔበሩ ሊሆኑ ሰላም ይሆናል። ኤርትራም ደግሞ አቅም አይኖራትም ከዛ ኢትዮጵያ ውስጥ የመግባት እና ያንን ብናደርግ አይሻልም? ያንን 100% በዚህ ይስማማለሁ። እኔ ልንገርህ ህወሓት ከከተመና ከደረቀች የቅሬታ አካሉ አሁን የቀረው ቅሬታ አካል ነው እንግዲህ ዋናው አስኳል ተመቷል ባለፈ ጊዜ። አሁን የቀሩት ከሻዕቢያ ጋር የተጣመዱት ቡድኖች ከተመቱ ኢትዮጵያ ውስጥ በብሔርም በሃይማኖትም የሚጋጭ ቡድን የለም። ይሄን በደንብ የተካኑት ወያኔዎች ናቸው። ነጌታቸው አሰፋ ይሄንን በጣም ግራጁዌሽን አድርጎበታል። ህዝብ እንዴት አድርጎ መከፋፈልና ማጋጨት እንደሚቻል ብልጽግናም ሙሉ ጦርነት ውስጥ ከገባ ቲፒኤልኤፍ ላይ የሚያቆም አይደለም። እነ ጌታቸው ረዳ እነ ደብረጽዮን እነ ሳሞራ አቋማቸው እንደውም ከቲፒኤልኤፍ በፊት ሻዕቢያ ቢመታ እነሱ ይደርቃሉ ነው። ውሸት ነው። እሱንማ አይደለም ምን ሊያደርጉ እንደሆነ ድንገር ባይዘቦች ሮንግ ታክቲክ እነሱ ስማርቶች ናቸው። ከኤርትራ ጋር እዛው አዋክቶ እዛ መሀል ላይ ራሱ ሊመታ ይችላል። ባይዘው አነስተናው ረከተ እነሱንማ ዳስ ባይዘው እንደዛ ያረክቀን እንደውም ኢትዮጵያ ልታፈርሱላት ይችላል። አሁን እኔ 100% ልንገርህ ከሻዕቢያ ጋር ከምትሄድ ለምን ትግራይ ክልል እኮ ነው ዋናው። አሁን የጽምዶ ካልክ ሱዳን ይባል እንጂ ዋናው እኮ አሁን ካየ ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች ትግራይ ነው። ትግራይ እና ታዲያ እዛ ጦርነቱ እዛ ነው። ታዲያ እዛ ዋናው እኮ አካል እኮ እና ኤርትራን የምትመታ ከሆነማ ተመቻቸው ለነሱ። ቲፒኤልኤፍን ለመዋጋት እግረኛ መላክ አይጠበቅበትም። ብልጽግና አሁን በቂ እንደ እግረኛ አጥፍቶ የሚጠፉ ድሮን መምረት ከጀመረ ጊዜ ጀምሮ እግረኞችን የሚተኩ ድሮኖች መርተዋል። አሁን ፉል ፍሌጅ ጦርነት ውስጥ ቢገቡ አሁን ተተኮሰብን ተመታን ብሎ ጥይት ቢጀምሩ ቢቀጥሉ ኖሮ ብልጽግና በዛው ነበር የሚቀጥለው። አየህ አቅማቸውን ስለሚያውቁ ተመታን ብለው አልቅሰው ያ ሁሉ ጦር ተደምስሶባቸው ሌላ ሙከራ አላረጉም። ጦርነት እንጀምራለን ልንጀምር ነው። ግን እናንተ ሙሉ በሙሉ ትረስት ታደርጋችኋላችሁ እነ ጻድቃን እና እንደ አንድ ብልጽግና ትረስት ታደርጋችኋላችሁ እነ ጻድቃን እነ ጌታቸው ረዳ። ለምን መሰለ እነሱ ይሄ የአድዋ ስርወ መንግስት ላይ በጣም እያደረጉ ያሉት ነገር አባሳጭቷቸዋል። በምንም ተአምር በምንም ተአምር ከፌዴራል መንግስት ጋር ግጭት ውስጥ አይገቡም እነ ጌታቸው ረዳ። አሁን ባለ ተጨባጭ ሁኔታ ህወሓት እንዲጠፋ ይፈልጋሉ። ከህወሓት በላይ ደግሞ ጦርነቱን ትግራይ ላይ መሳብ የሚፈልገው ሻዕቢያ ነው የሚሉት እነሱ። ሻዕቢያ ከህወሓት ጋር የተገናኘው ጦርነቱን ወደ ትግራይ አምጥቶ ትግራይን ድጋሜ ለማስደቀቅ እንጂ የትግራይን ቲፒኤልኤፍ ረድቶ የትግራይ ህዝብ እንዲጠቀም ፈልጎ አይደለም። ስለዚህ ማድረግ ካለብን ከጀርባው መድረክ አለበት የእነሱን ይኸውልህ። እንደውም እኔ ይሄ እንደውም አባይ ትግራይን የመውለድ ፕሮጀክት ነው የሚመስለኝ። አነስተና ራከታ ደና ርስቱበት እኔ አሁን ይኸውልህ እነሱ አላማቸው ኤርትራን መውረር ከሆነ እኔ እንደውም ተስማምተው ሆን ብለው ከጀርባ ነጻድቃን ከቲፒኤልኤፍ ጋር አሁን ካለው ቲፒኤልኤፍ እነ ደብረጽዮን ጋር እየሰሩ ነው ብዬ ነው ማሰብ። የእነሱ የሚዋጉትን ውጊያ እንተን ያዋጉዋል። ምን አገባቸው? ስማርት ፖለቲከኛ አሁን ለምሳሌ የቲፒኤልኤፍ አካል ሆኖ ጻድቃንና ጌታቸው ረዳ አይ ጦርነቱን ወደ ኤርትራ መሳብ አለብን ብለህ የምትመጣ ከሆነ ምን እያደረጉት ነው? እነሱ መዋጋት የማይፈልጉትን ጦርነት ምን ያደርጓል መሰለ? እነሱ ደግሞ እችን ተጠቅመው ኤርትራና ኢትዮጵያ አሁን ኤርትራና ይሄ እንትን አሁን ያለው ፌዴራል መንግስቱ አማራውን ቢሆን ምናምን አንድ የሚያደርገው ነገር አለ። ምንድነው? ኤርትራም አሁን ለምሳሌ ህወሓት ለሷ እንትን ነው አደጋች ነው። ህወሓት አታምነውም። ኤርትራም ቢሆን አሁን የአንድነት ምናምን ጽምዶ ይበል እንጂ ማመን አታምንም። አባይ ትግራይ ፕሮጀክት አለ። አብይ አህመድም እንደዛው፣ አማራውም እንደዛው፣ ሌላውም አፋርም ምናምን እንደዛው። ስለዚህ እንደውም እኔ
ትግራይ ክልል ነው ጦርነቱ መደረገ ህወሓትን ነው መቀጥቀጥ ህወሓትን ከቀጠቀጥ ኤርትራ ምንም አቅም የላትም ብዬ አስባለሁ። ካለበለዚያ ግን እንደዛ የማታረግ ከሆነ ግን አምጥታውን ለምሳሌ ቀጥታ ዳይሬክትሊ ከኤርትራ ግን ኮንፍሊክት የምትፈጥር ከሆነ ግን የእነሱን ፕሮጀክት ጦርነት ከተገባ መስፍን አንዴ ስማኝ፣ ምን እንደሚያደርጉ ስማኝ። አንተ አሁን ቀጥታ ከእሱ ጋር ትዋጋለን፣ በደንብ ስማኝ። ቀጥታ ከእነሱ ጋር ስትዋጋ ምን ያደርጉሃል? እነሱ አባይ ትግራይ የሚባል ፕሮጀክት አባይ ትግራይ ፕሮጀክት የደከመች ኤርትራ ላይ ነው አባይ ትግራይ የሚሰራው ፕሮጀክቱ እንጂ አሁን ያለችው አይነት ኤርትራ ላይ ፕሮጀክት አይደል። እነሱ ደግሞ ከኤርትራ ጋር መዋጋት እንደማይችሉ እናውቃለን። ስለዚህ ምንድነው የኢትዮጵያን ማህበረሰብ የእነሱን ጦርነት ያዋጉታል ማለት ነው። አይ ከዛ በኋላ እንዋጋና ዋንስ ስትደክም ኤርትራ ከዛ በኋላ እነሱ እዛ ፌዴራል መንግስቱን ራሱ አሁን እነዚህ ኢትዮጵያ ውስጥ ያሉትን ኦነግን ምናምን ተጠቅመው የተለያዩ ኢትዮጵያ ውስጥ ያሉ የተገንጣይ አካላቶች ተጠቅመው የኢትዮጵያን የመገንጠል የማፈራር ከዛ በኋላ ኢትዮጵያን ማፍረስ ነው። ኢትዮጵያን ዋንስ ካፈረስክ በኋላ ትንከባል እንደ አንድ ትግሬ የደከመች ኢትዮጵያ ስራኒዮ ሳይተነተንና አንዴ መስፍን የደከመች ኢትዮጵያና የደከመች ኤርትራ ለነሱ ከደከመች ኢትዮጵያ የተወሰነች መሬት ከደከመች ኤርትራ እስከነ ባህሩ ሙሉን ይዘው አባይ ትግራይ እንደው መገንቢያ ፖለቲካ ነው ብዬ ነው የማስበው። ስለዚህ እኔ አሁን ኢትዮጵያ ከኤርትራ ጋር ጦርነት ታርግ ብሎ ነጻድቃን የሚሄዱ ከሆነ እኔ እውነቱን እኔ አምቲንኪን ህወሓትን ውጉ የሚሉ መስሎኝ ነው። እንደዛ ግን ብለው ቆይ እንደዛ ብለው ግን መጥተው ጦርነት ከኤርትራ ጋር ይደረግ የሚሉ ከሆነ ይሄ የአባይ ትግራይ ፕሮጀክት እኮ ኤርትራ እስካገባች ወደ ጦርነቱ እኮ ምን አገባ? ጦርነቱን እዛው ታደርገዋለህ ትግራይ ውስጥ ምን ችግር አለ? ፈልገውት እኮ ነው። ዞሮ እኮ ሁለቱም ወደ አንድ ስበት ማዕከል መምጣታቸው ትግራይ እኮ ይመቻል እኮ ጦርነት ትግራይ ክልል ብታደርግ ይመቻል እኮ ኤርትራ እሱ ችግር የለውም። እሱ እኮ አሁን ሜዳውን ጀመርክ ቆላ አንድ ቦታ ማምጣታቸው አይቀርም። እየሰማኝ አይደለም? የትግራይን መሬት የኢትዮጵያ መከላከያ ያውቀዋል አይደል? የኤርትራን መሬት ግን ገና አታውቀውም። አዲስ መሬት ነው እያወራ ያለው። የምታውቀው መሬት ላይ ነው የምትጫወተው እንጂ የማታውቀው መሬት ላይ ለፍን ከትግራይ ሳትጠርግ እኮ ኤርትራ ጋር አትሻገርም እኮ የኤርትራ ውጊያው አሁን መሆን የለበትም እንዴ? ኤርትራ ውጊያ አሁን ለምሳሌ ውጊያ ሳታደርግ እኮ ኤርትራ ራሷ የምትፈርስ ሀገር ነች። ዋይ ለምንድን ነው ውጊያ የምታደርገው? ይሄማ ጅልነት ነው። ይሄ አሁን ይሄማ ኤርትራ ኢሳያስ አፈወርቂ ከሌለ እኮ ኤርትራ የለችም። ታውቃለህ? ኢሳያስ አፈወርቂ ማክሲመም 3 ዓመት 4 ዓመት ነው ያለው። አሁን እኮ ውጊያ እግረኛ አይደለም። በእግር የምትዋጋ ውጊያ 1% ቢሆን ነው። ቆይ አዳምጠኛ። ውጊያ አሁን የሚካሄደው በቴክኖሎጂ ነው። የምትመታው የስንቅና ትጥቅ ማዕከልህን ነው የምታዳክመው። ህወሓት ከሻዕቢያ ትጥቅና ስንቅ የተቀበለ ውጊያ የሚያካሄድ ከሆነ አንተ ትጥቁን ነው የምታደርቀው አይደለም? አይ ትጥቁ ሽሬ ላይ እኮ ነው ያለው እኮ። ዝም ብሎ የሚሰጥ ይመስላል? ከሽሬ ወርቅ እየሰጥ እኮ ነው። ትጥቁን ነው የምታደርቀው አይደለም? ዋናው ማድረግ ከፈለክ የምትመታው ልንገርህ፣ ማድረግ ከፈለክ የምትመታው የቱ ጋር መሰለህ? ሽሬ ላይ ነው የምትመታው። ሽሬን ከያስክበት ገንዘብ የለውም፣ ገንዘቡን ያስክበት ማለት ነው። ከዛ በኋላ ቀጥታ ሙሉ በሙሉ ፎርስ ትግራይ ላይ ነው እንትን ቲፒኤልኤፍ ላይ ነው እንጂ የምትሄደው። አሁን አንተ የምታደርገው ፕሮጀክት አይናችሁ ኤርትራ ላይ ከሆነ ኤርትራ በብዛት እንደዚህ አይነት ሀገሮች ይሄ ምክትል የሌለበት መሪ የሌለበት ሀገሮች ላይ ምን ይፈጠራል መሰለ? መሪ ዋናው መሪ አሁን ኤግዛምፕል አሁን ማለበል አሁን ጋዳፊ ስሞት ሊቢያ ምን እንደሆነች ታውቃለህ? በብዛት አይደለም ሳዳሙ እንደሱ ማረክ ሀገሪቷን አንድ አረከው ማለት ነው። ሳዳም ሁሴን ሲሞት ኢራቅ ያለችበትን ታውቃለህ? እነዚህ ዲክቴተርሺፖች ይሄ ለብዙ ዓመት ዲክቴተርሺፕ የሆነ ሀገራቶች ያ ግለሰብ ሲሞት ሀገራቸው ሞስት ፕሮባብሊ ይፈርሳል። ቢካዝ የስልጣን ሽኩቻ ውስጥ አለ። ኢሳያስ አፈወርቂ ማክሲመም ኢትዮጵያ ለዘላለም ትኖር። ኢሳያስ ታፕታፕ እያደረጋችሁ ጋር ሪስትሪክሽን መጣ። ኢሳያስ አፈወርቂ ማክሲመም እዚያ ዓለም ላይ ከኖረው 3-4 ዓመት ነው የሚኖረው። 3-4 ዓመት በኋላ ጦርነት ብታደርግ ይሻላል እንጂ አሁን ሄደ ኢሳያስ አፈወርቂ ጋር ጦርነት የምታደርጋማ ከሆነማ አንድ የኤርትራን ህዝብ አንድ አደረከው። ኦኬ ኤርትራን በሃይማኖት የተከፋፈለን ማህበረሰብ አንድ አመጣው። ለሱ እኮ ነው ፌቨር እየሰራ እንደውም ምን ያደርጉሃል መሰለ? አንተን ነው የሚያዳክሙ። መሳሪያ እያቀበለ ሰራዊት እየላከብህ
የራሱ አገር በጦርነት እንዳይደቅ ሲያደርግ አንተ ዝም ብለህ አገር ውስጥ ነው ጦርነቱ። ዞሮ ዞሮ እኮ የትግራይ ህዝብ የኢትዮጵያ ህዝብ አካል ነው። እየሰማኸኝ አይደለም? ይኸውልህ እኔ አይ ቲንክ መስፍን አሮን ቲንክ እዚህ ወይ የምትሄዱ ከሆነ እመነኝ ኢትዮጵያ ትፈርሳለች። በዚህ ወይ የምትሄዱ ከሆነ እንደውም ኢትዮጵያ ትግራይ የኢትዮጵያ አካል መሆኑን ታምናለህ? አምናለሁ። እሱ ችግር ታዲያ ጦርነቱ ትግራይ ህዝብ ላይ የምን ትግራይ ህወሓት ላይ ነው እንጂ የምታደርገው? የምን ትግራይ መሬቱ ትግራይ ህዝብ ነው። እነሱ ይዋጋሉ ሳይወዱ በግዳቸው እነሱ እንዲዋጉ ማድረግ ነው ውጊያውን። ካለበለዚያማ ይኸውልህ ምን እያደረግህ እያሞኛችሁ ይመስለኛል። እንደውም ኤርትራን በዚህ ሰዓት ላይ ወጋ ማለት በተዘዋዋሪ እያረክ ያለው ምንድን ነው? አንድ የትግራይን ፕሮጀክት የአባይ ትግራይ የደከመች ኤርትራ ለትግራይ ምቹ ነች። ስለዚህ ምንድን ነው የነ ደብረ ጽዮንን ስራ የነ ጻድቃንን ስራ አሰረው። እነሱ ሳታጠፋ ነው እንደምትቆመው አንተ አታጠፋ። ፎከስህን አንድ ስቴፕ ላይ ስታርግ ፎከስህን መጀመሪያ ቲፒኤልኤፍ ላርግና ደን ከዛ በኋላ እሱን ከመታ በኋላ ዋንስ ትግራይን ከተቆጣጠርክ ሙሉ ኢትዮጵያን ከተቆጣጠርክ በኋላ ደን ከዛ በኋላ ወደ ትሄዳለህ ወደ ኤርትራ። እሱን ለመያዝ እኮ የአንድ ቀን ስራ ነው የምልህ። አሁን ትግራይን ተቆጣጥሮ ኢትዮጵያ መከላከያ ሰራዊት ፉል የትግራይን መሬት ለመያዝ የአንድ ቀን ስራ ነው የምልህ። የአንድ ቀን ኦፕሬሽን አይደለም። የአንድ ቀን ኦፕሬሽን አይደለም። አይ እሱ እንኳን አይደለም። የአንድ ቀን ኦፕሬሽን ነው። አይደለም። እንደዛ የሚባል ጦርነት የአንድ ቀን የሚባል ጦርነት የለም እዚህ ምድር ላይ። አሁን ለምሳሌ መጀመሪያው ጦርነት ላይ ካየህ የትግራይ ጦርነት ላይ በ3 ቀን በሳምንት እንጨርሳለን ተብሎ ብዙ ዓመት ፈጅቷል። ዓመታትን ይፈጁ። ስለዚህ በ3 ቀን በአንድ ቀን የሚደረግ ይሄ ፕሮፓጋንዳ ለመያዝ ነው የምልህ። አፈግፍጎ ከሆነ ቦታ ሊዋጋ ይችላል፣ ግን መቀሌን ይዞ ዋናውን መቀሌ አይደለም አይደለም። አሁን የትግራይን ክልል በደንብ አድርገው መስፍን በደንብ አድርገው የትግራይ በዚህ ሰዓት ላይ የተከፋፈለበት ታይም ላይ በዚህ ሰዓት ላይ ህወሓትን ለማጥፋት ቲፒኤፍ የሚባለው አለለ በዚህ በኩል ውስጥ ያሉ የሚቃወሙ ኃይሎች አሉ። እነዛን ኃይሎች ይዘህ ቲፒኤልኤፍን ትመታለህ። ዋንስ ቲፒኤልኤፍን ትግራይን ኮንትሮል ካረክ በኋላ ን ሁለተኛ ፕሮጀክት እንደሚሆን የሚችለው ምንድነው? ወደ አሰብ የሚሄደው ትጃል። ትግራይን ግን እዚህ ጋር ትግራይ ክልል ውስጥ ያለውን ቲፒኤልኤፍ ሳታጠፋ በስነስርዓትን ትሳተል ግብን ጭንቅላትን ኤርትራ አድርገህ ግን ከሄድክ ግን መጨረሻ ላይ በተዘዋዋሪ የምትሰራው ፕሮጀክት ምንድን ነው? የአባይ ትግራይን ፕሮጀክት ነው። የትግራይን ፕሮጀክት ነው እየሰራ ያለ። አንድ ላስረዳ። አንድ ጥያቄ ልጠይቅህ። አንድ ጥያቄ። አሁን ቲፒኤልኤፎች ልክ ጦርነት ሲጀመር ቤዛቸውን አፈግፍገው ወደ ኤርትራ ውስጥ ቢያደርጉስ? እዛው ነው በቃ የምን እንጨት ለማኛው ነው፣ እዛው ይቀራል። ምን ችግር አለ? አንዴ ዋንስ እኮ ከቤዝ ወጣ ማለት አሁን ለምሳሌ ከዚህ በፊት አሁን ኤርትራ ሀገር ውስጥ የተቀመጡ ኃይሎች እንኳን አሉ እኮ አይደል? ህወሓት አይደለም የተቀመጠው፣ ኦነግ ተቀምጦ ነበር፣ አርበኞች ግንባር ተቀምጦ ነበር። እዛ ኤርትራ ውስጥ ፍየል ጠባቂ ሆኖ ነው ባይዘወይ በብዛት አሁን አርሚ ሰባ ያለበት ሲቹዌሽን ምን ላይ ነው? አርሚ ሰባ ለምሳሌ መስፍን መጀመሪያ ላይ ካየ በጣም ብዙ ወጣት እንትን እየቆየ ግን አሁን 5 ዓመት በኋላ ግን የነበረው ኃይልና አሁን ያለው ኃይል የተለየ ነው። ቶታሊ አሁን ያለው ኃይል ፈርሷል ማለት ይቻላል። የተወሰነች ኃይል ነች የቀረችው። አሁን አርሚ ሰባ ምናምን የሚባለው ፕሮፓጋንዳ ኤርትራን ሰራዊት ይዘው ካላመጡ የትም ሊሄዷችሁ። በዛች ሰራዊት እንኳን ወልቃይትናል አንድ ቀበሌ መቆጣጠር የሚችሉት የለ። ግብህ ግን መጀመሪያ መሆን ያለበት ፈርስት ስቴፕህ መጀመሪያ ትግራይ ክልል ውስጥ ያሉን ህወሓትን መምታት። ዋንስ ህወሓትን ከመታ በኋላ ደን ከዛ በኋላ ሰከንድ ፎከስን ኤርትራ አድርገህ ግብን ታደርግ። አሁን እኔ ምንድን አንተ ባልከኝ መሰረት እነ ጻድቃን ኤርትራ እንዲመታላቸው ከፈለጉ ዳስሚስ እኔ እነ ጻድቃንና ጻድቃን ጌታቸው ረዳ ምናምን ከትግራይ ጋር ቲፒኤልኤፍ ትግራይ ክልል ውስጥ ያለው ቲፒኤልኤፍ ፋይል ጋር ተስማምተው እየሰሩ ነው። አንደኛው አውቆ ከመንግስት በኩል ሆኖ የእነሱን ጦርነት ኤርትራ መመታት አለባት ብሎ ያምናሉ። ይሄ ማጆሪቲ 90% ትግሬ የሚያምንበት ነገር ኦኬ። በአዴን እንትን ቲፒኤልኤፍ በለው ሳልሳይ ወያኔ በለው እንትን ያ ጦርነት ማለት በኢትዮጵያና በትግራይ በኤርትራ ጦርነት የሚደረገው ሁለቱንም ኃይሎች እንደማይደክም ያውቃሉ። ያ ኢትዮጵያንም ያደክማል፣ ቢካዝ ሪሶርስ ነው። አንድ ሀገር ነው የምትመታው፣ ሪሶርስን ያደክማል። ኤርትራም ሪሶርሱ ይደክማል። ስለዚህ ሁለት የደከሙ ሀገራቶች መሸናነፍ የሚባል ነገር የለም። ሁለት የደከሙ ሀገራቶች መጨረሻ ላይ ወደ ምን ይመጣሉ? ባልካናይዝ መሆን። አሁን ኢትዮጵያ ጋር ለምሳሌ በዘር በሃይማኖት ምናምን ክፍፍል መጥቷል። ያንን እንትን ኤርትራኖች ፑሽ ማድረጋቸው የማይቀር ፑሽ ማለት ቶታሊ በየቦታው እንዳለ ሴላቸውን
አግሪቬት አድርገው ወደፊት ለፊት እንዲመጡ ያደርጋል። ኢትዮጵያን ባልካናይዝ ሊያደርጓት ይችላሉ። በዛ ሞመንት ላይ አሁን እዛ ጋር ጦርነት ስታነሳ መከላከያውን ሙሉ በሙሉ ወደዛ ጋር ስታሰልፍ፣ እዚህ ጋር ደግሞ ሉዝ እያደረክ የምትመጣቸው ኤሪያዎች ሊኖሩ ይችላሉ። ስለዚህ ያንን ቤዝ ያስቀይሯል። አየህ፣ ስለዚህ ምንድነው ያ ከፍተኛ ውጊያ፣ እንደዚህ ቀላል ውጊያ አይደለም። ብዙ ሪሶርስ የሚወድቅበት ብዙ ሰው የሚሞትበት ጦርነት ነው። ከሀገር ጋር ነው የምትባል። ትግራይ ክልል ጋር ግን ብታደርገው አንድ ምን እንደሆነ ማጆሪቲውን የኢትዮጵያን ማህበረሰብ ቲፒኤልኤፍን አሁን ካየሁን ቲፒኤልኤፍ መጣ ሲባል ካየህ አማራውም፣ ኦሮሞውም፣ ትግሬውም፣ ሶማሌውም ብልጽግናውም ብልጽግና ያልሆነው ምናምን እንዳለ ቲፒኤልኤፍ ላይ ትኩረቱን አልኩ። ምንድነው ቲፒኤልኤፍ አንድ ኢትዮጵያን አንድ የሚያደርግ ባይዘወይ ቲፒኤልኤፍ ሀገርም ቢሆን ችግር አለው፣ ኢትዮጵያ ውስጥ ቢሆንም ችግር አለው። ግን ኢትዮጵያ ውስጥ ቢሆን ራሱ ባይዘወይ ቲፒኤልኤፍ እስካለ ድረስ የኢትዮጵያ ማህበረሰብ ሁሌ ነው። ቲፒኤልኤፍ ትግራይ የሚባል ሀገር ኢትዮጵያ ውስጥ እስካለች ድረስ ቲፒኤልኤፍ መኖር አለበት። ቲፒኤልኤፍ ላስረዳ እንዴ መስፍን፣ ኢትዮጵያ ቲፒኤልኤፍ እስካለ ድረስ በቲፒኤልኤፍ ኢትዮጵያ አንድ ትሆናለች። ሁሌ ኢትዮጵያ ውስጥ የጋራ ጠላት ሁላችንም አለ። አንተና እኔ መስፍን በፖለቲካ እንዋደድም። አንተ ብልጽግና፣ እኔ ፋኖ። አንድ የሚያደርገን ግን ቲፒኤልኤፍ ነች። ቲፒኤልኤፍ መጣች ከተባለ አንተም እኔም ሌሎቹም እዚህ ያሉት ኢትዮጵያኖች የጉራጌን ብሔርተኛ፣ የሶማሌን ብሔርተኛ ሁሉም እንዳለ አንድ ይሆናሉ ብዬ ነው ማስበው። ስለዚህ ያንን ቡድን አድክመ ነው የምታስቀምጠው፣ አታጠፋም። ቲፒኤልኤፍ መጥፋት ማለት የኢትዮጵያ መጥፋት ነው። ይህን ነው አንድ የሚያደርግ ነገር የለም። በሃይማኖት ተከፋፍላል፣ በብዙ ነገር ተከፋፍላል። ስለዚህ ቲፒኤልኤፍ ምንድን ነው አንድ ታደርገዋል። ቲፒኤልኤፍን የደከመሽ ቲፒኤልኤፍ ሁሌ ምንድን ነው የኢትዮጵያን ማህበረሰብ አሁን ቲፒኤልኤፍ ላይ ጦርነት ላዝምት ብትል የኢትዮጵያ ማህበረሰብም ቄሱም ሼኩም ፓስተሩም ሁሉም እንዳለ ቲፒኤልኤፍ ላይ ያምናል፣ መዘመት አለበት። ስለዚህ ያንን ምንድን አንድ አደረገ ማለት ነው። ከዛ በኋላ ያንን ጦርነት የኢትዮጵያን ህዝብ አንድ አድርገ ሞቢላይዝ አድርገ እንደውም ባይዘወይ ብልጽግና እንደውም ፕሮፊት ያገኛል ከዚህ እኮ እንደውም ተቀባይነትን ያገኛል ከድሮ በበለጠ ተቀባይነት። ከዛ ዋንስ ትግራይ ክልሉ ላይ ያለውን ህወሓትን አድክመህ ኤርትራም ከሄደ ጥሩ ነው። ኤርትራም ከሄደ ምንድነው ሁሌ የምትለው ቲፒኤልኤፍ ያለ ኃይል ቲፒኤልኤፍ ኤርትራ በኩል እየተደረገ ቲፒኤልኤፍ ይሄንን ሀገርን አንድ ለማድረግ የምትጠቀምበት ፖዚሽን። ኤርትራ ላይ ህዝቡ ኢትዮጵያ አንድ አይደለችም። ኤርትራ ላይ ይሄንን ኤርትራን የሚወዱ የኢትዮጵያ ልጆች አሉ። አሁን እናንተ ጋር ችግራችሁ ምንድነው? ኤርትራ ላይ ሚሊዮን ጊዜ ፕሮፓጋንዳ ብትሰራ ኦልሬዲ ይኸውልህ ከዚህ በፊት መስፍን የተሰሩ ፕሮፓጋንዳዎች አሉ። አሁን ለምሳሌ ማነው ስሙ እነ መሳይ መኮንን ምናምን ቀላል አይደሉም። ይሄ ኢትዮጵያንስት ካምፑ ከኤርትራ ጋር አንዳርጋቸው ጽጌ ምናምን ኢሊታ ሳማው የሆነ የሚከተላቸው ኢትዮጵያንስት ኃይል አለ። ይሄ ግማሽ አማራ፣ ግማሽ ኦሮሞ፣ ግማሽ ትግሬ ምናምን ግማሽ የሆነ ሰው ይከተላል። እነሱ ኃይሎች ለቲፒኤልኤፍን አይወዱ። እነሱ ኃይሎች ግን ኤርትራ ጋር ግን ስትመጣ ግን ዊክ ፓርት አላቸው። ቢካዝ ኤርትራ ሀገር አሁን ለምሳሌ ግንቦት ሰባት በነበረበት ጊዜ ኤርትራ ፌቨር ሰርታላቸዋለች ምናምን። ከኤርትራ ጋር ሳማው ይሄ ኢትዮጵያንስት ካምፑ የሆነ እንትን ስስልባል። ቲፒኤልኤፍ ጋር ላይ ግን ሲመጣ ግን ማንም አንዳርጋቸው ጽጌ በለው ስስልብ የለውም ማንም ስስ። እኔ እንደውም እውነቱን ነገረኝ ካልከኝ የኤርትራ ህዝብ ጋር ከኤርትራ ህዝብ ጋር ግንኙነት ተደርጎ ከኤርትራ መንግስት ጋር ግንኙነት ተደርጎ ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ ልታጠፈውላ ትችላል። እና በዛ ብትሄዱ ሳይሻላችሁ ወይ? ቲፒኤልኤፍ ላይ ተገን ተደርጎ ቲፒኤልኤፍን ማድከም፣ ቲፒኤልኤፍን ከጨዋታ መውጣት፣ ከዛ ዋንስ ካወጣ በኋላ ኤርትራ የሚባለው ነገር ወደፊት ፕሮሰሱን ታደረገ። አሁን ባለበት ግን ኤርትራን እንውጋ ማለት ባይዘወይ ኢትዮጵያን የማፍረስ ፕሮጀክት ነው። ይሄ እንደውም የቲፒኤልኤፍ ፕሮጀክትን አሳካችሁለት ማለት ነው። ምንድነው በሁለት ሀገሮች መካከል ጠላ መጡ መሀል ላይ ሆነ ማለት ነው። እኔ ደግሞ ከሻዕቢያ ጋር ጦርነት ቢጀመር እኔ ጦርነቱ ከተካሄደ ሻዕቢያና ወያኔ የተለዩ ናቸው ብዬ አላስባቸውም። ምክንያቱም አንድ ላይ ነው እየሰሩ ያሉት። ዛሬም የተመቱት አንድ ላይ ነው። አብሮ ለመዋጋት ኦልሬዲ ስትራቴጂያቸውን የቀየሱት በዛ መልክ ነው። ህወሓትን ከትግራይ ውስጥ ወደዛ ገፋ አድርገህ ቦርደር ላይ መተው ሁልጊዜ እየነከሰህ ሰላም የሚያሳጣ ጠላት ማስቀመጥ ነው የሚሆነው። ከተጀመረ ቲፒኤልኤፍ ከትግራይ ለቆ ወደ ኤርትራ ድንበር ካፈገፈገ መግፋት ነው ያለብህ ብዬ ነው የማምነው እኔ። ካፈገፈገማ ጥሩ እኮ ነው፣ ከኢትዮጵያ ወጣ ማለት እዛ ምን ያደርጋል መሰለህ መስፍን፣ አንዴ ማይክ አንዴ የማይክ ቅድስትም ትሄድበታል። እዛማ ሄድክ ማለትማ እኮ ዋጋ ከፈልክ ማለት ነው። ይሄ ስቱፒድ ሚስቴክ ነው። አሁን ለምሳሌ ሄደ ቲፒኤልኤፍ ትግራይ ክልሉ ኤርትራ ውስጥ ከገባ እኮ አለቀ እኮ ጨዋታው እኮ በቃ።
እንደውም እውነቱን ንገረኝ ካልከኝ እኔ አሁን በመንግስት ደረጃ ብሆን ቲፒኤልኤፍ ኤርትራ ውስጥ ቢገባ እንደውም ኢትዮጵያን አንድ ማድረጊያ ነው የማደርገው። ቲፒኤልኤፍ እየመጣ ነው እንደማይመጣ ቃለሁ። ኢትዮጵያ ውስጥ እኮ ቲፒኤልኤፍ እየመጣ ነው፣ ቲፒኤልኤፍ ሀገር ላይ ፍርስ ነው እያልክ እንደውም ኢትዮጵያን አንድ ማድረጊያ ነው ፖለቲካ የምትሰራበት ነው ብዬ ነው የማስበው። እንደ ፖለቲካማ ፊት ለፊት አታስቡ፣ ዙሪያውን እያሰብ አሁን ግን እኔ አሁን አንተ ያልከው እነ ጻድቃን መጥተው ምን ይላሉ አልክ? እነሱ ታርጌታቸው ኤርትራ ባይ ዘ ዌይ ታርጌቱ ኤርትራ የሆነ አሁን ባለው ፖለቲካ ታርጌቱ ኤርትራ የሆነ ትግሬ ስፔሻሊ ከእናንተ ጋር ብልጽግና ውስጥ ጋር ሆኖ የሚያወራ የአባይ ትግራይን ፕሮጀክት እያስፈጸመ ነው በደንበኛው። በቃ ሁለት ሀገር ተጣለ፣ ሪሶርስ አናባክን፣ ሰው ወጣት ረገፍ። ምን አረጉ? በሁለቱ ሀገራቶች መካከል የሚደረገው ጦርነት እንትን ሆኖ ፕሮፊት የሚያደርገው ትግራይ ነው። የትግራይ ፖለቲካ ፕሮፊት ያደርጋል። ሁለቱ ሀገሮች ከተጣሉ በኋላ ምን ያደርጓል? ኤርትራን አደከምክለት። ኢትዮጵያ ሰማው አሁን ያለው መንግስት የማሸነፍ አቅሙ ድሮን ምናምን ስላለ ይሄ አየር ሞር ስለሚጠቀም ሊያሸንፍ ይችላል አይደል? ካሸነፈ በኋላ ግን የተሸነፈች ኤርትራ ላይ ማነው ስሙ ትግራይ ሀገር ሊመሰረተው ይችላል። አባይ ትግራይ የሚባለውን ፕሮጀክት ከዛ ከኢትዮጵያ ሊወጣል ይችላል። እንደውም አንተን ነው የሚያስችል። ዋንስ ያንን ጦርነት ካረከ በኋላ ያስጨንቃል። አንተን ሊዋጋውላ ይችላል። እስከ 4 ኪሎ ሊደርስ ይችላል። ቢካዝ ኦልሬዲ ሪሶርስን እንዳለ እዛ ላይ አባክናለ። ስለዚህ እኔ ቤስት ኦፕሽን ጦርነቱን ህወሓትን የሚመታበት ጦርነት የሚደክሙበት ጦርነት ብታረጉት እንደውም ያዋጣል ብዬ። እስቲ ቅድስት ምን ትያለሽ? እስቲ አንቺ እዚህ ነው እንዴት አየሽው የዛሬውን? ቅድስት አለሽ? አዎ አጼ አንተ እንዳልከው ነው። ይሄ የነጻድቃን ቡድን ያደፈጠ ጊዜ የሚጠብቅ ቡድን ነው ነው የሚመስለኝ። ስለዚህ ኤርትራን መዋጋት የሚፈልግ ከሆነ መጀመሪያ ከፌዴራል መንግስቱ ጋር ሆኖ ከህወሓት ጋር ይዋጋና ህወሓትን ያስወግድ። ዜር በሱ መሪነት ደግሞ ሄዶ ከኤርትራ ጋር ይዋጋ። አለበለዛ እዚህ ሆኖ ህወሓትን አስቀምጬ እዛ ሄጄ ዋጋለሁ የሚል ፖለቲካ የሚሰራ ከሆነ ከዛ ስትመለስ ሪሶርሷን የጨረሰች ሀገር ብዙ ወታደር ያጣች ብዙ ነገሯ የደከመ ሆና ሲያገኛት ቀጥሎ እሱ ምን ሊሰራ እንደሚችል መገመት ትችላለህ። ስለዚህ የመጀመሪያው ስትራቴጂ መሆን ያለበት ነጻድቃን ፍላጎት ካላቸው እዛ አካባቢ ያለውን ከትግራይ ህዝብ ጋር ተባብረው ከላያቸው ላይ ማስወገድ። ዜን ከሌላ ሀገር ጋር ደግሞ ጦርነት ስታረግ ደጀን የሚሆንህ መሬት፣ ደጀን የሚሆንህ ህዝብ በደንብ ያስፈልግሃል። ይሄንን እነሱ ራሳቸው ሰርተው መምጣት አለባቸው እንጂ እነሱን እዚህ አስቀምጠህ ከኤርትራ ጋር መዋጋት አለብኝ ስትል አንደኛ ሀገር ከሀገር ጋር ስለሚሆን ጦርነቱ ኢንተርናሽናል ኮሚኒቲ ይፈቅዳል ወይ የሚለውን ነገር ታየዋለን። ሁለተኛ ኤርትራ ላይ አሁን ባለው ተጨባጭ ሁኔታ ዘለ ሄደህ ጦርነት መክፈት ኤርትራ እንደገና እንድታንሰራራ እድል መስጠት ነው። ኤርትራ በብዙ ነገሯ እየተሸረሸረች ያለች ነች። እንዳልከው ተተኪ የለውም፣ ትውልድም የለውም፣ የፖለቲካ ኃይልም የለውም። አንድ ዲክታተር ሰውዬ ይዞት የቆየ ነው። እሱን እንደውም ዝም ብለህ ወዲያ ወዲህ እየነካካ እዚህ አንተ ውስጥ ያሉትን እንትኖች እያደረክ መጠበቅ ያስፈልገዋል። ስለዚህ ህወሓትን አስቀምጠህ እዛ ሄጄ ይዋጋለው ማለት በጣም ብዙ ነገርህን የምትጨርስበት፣ ስትመለስ መንግስት የመሆን አቅምም አይኖርህም። ስትመለስ ቲፒኤልኤፍ ሌሎች ስራዎች ሰርታ ትጠብቅህና አንተን ራስን ከሀገር ውጭ ታስወጣሃለች። በፍጹም ማይሆን ነው። እኔ የነጻድቃንን ቡድን እውነት ለመናገር እኔ አላምናቸውም። ምክንያቱም ዝም ብለህ ስታየው የነጻድቃን ቡድን ቢመቸው ምንድነው የሚፈልገው ብለህ ስትል ከቲፒኤልኤፍ የተለየ ፍላጎት የለውም። አንድ አይነት ፍላጎት ነው ያለው። እኔ ልምራው ካልሆነ በስተቀር አንድ አይነት ፍላጎት ነው ያላቸው። አቅም ሲኖራቸው ሲደራጁ ሁልጊዜ የሚያነሷቸው የወልቃይትና የራያ ጉዳይ አለ። ይሄ ነገር በቲፒኤልኤፍ መንገድም ይሁን በእነሱም መንገድ ይሁን እንዲፈጸምላቸው ይፈልጋሉ። ለዚህ ደግሞ አካሄዳቸውን ቀይረው እየሰሩ ታገኛቸዋለህ። የትኛውም ቦታ ላይ የተለየ ነገር ሲያንጸባርቁ አታገኛቸውም። አንድ አይነት መዳረሻ ስላላቸው ማለት ነው። ስለዚህ ያ ቡድን አያስፈልግም። ቲፒኤልኤፍ ለኢትዮጵያም ለትግራይ ህዝብም አላስፈላጊ ነው ብለው የሚያምኑ ከሆነና ኢትዮጵያ የተወሰደባት የባህር በር ልክ ጻድቃን ሁልጊዜ ወጥቶ እንደሚያወራው በግፍ የተወሰደባት ነው፣ ይህን ማስመለስ አለብን የሚል አምቢሽን ካለው መጀመሪያ እዚህ ያለውን በጋራ ሆኖ ማስወገድ ይጠበቅበታል።
ያንን አካባቢ አጽድተህ ወደዛ ትሄዳለህ እንጂ እዚህ ጋር የጭንቁ ስልህን አስቀምጠህ ዘልዬ ሄዳለሁ ማለት በጣም አደገኛ የፖለቲካ አካሄድ የሚያስበላህም ነው። ከኋላ መጥቶ ምን ሊሰራ እንደሚችል ልታውቀው አትችልም። ስለዚህ እንዲህ አይነት ነገሮች ላይ በደንብ ጥንቃቄ ወስዶ መሄድ ያስፈልገዋል ብዬ አስባለሁ። አፄ ቴንክ ዩ። አኪላ አለ አንዴ አፄ ድምስታይ አንዴ ቆይ አንዴ አኪላ አለ አኪላ አለ አኪላ ኦኬ። ቅድስት አንድ ጥያቄ ልጠይቅሽ እስቲ። አሁን በዚህ ከቀጠለ ኢቨን ኤርትራ የምትባል ሀገር ራሱ አሁን ዝም ብትባል ራሱ ኤርትራ የምትባል ሀገር ኤግዚስት ታደርጋለች ብለሽ ታስቢያለሽ? ሞር ይሄ የሊቢያ አይነት ኮዝ ወይንም የየመን አይነት ቢካዝ ዲክቴተርሽፕ ካቦሹ ሎንግ ታይም ከቆየ በኋላ እሱን ማንም ሰው እሱን ሪፕሌስ ማድረግ የሚችል ሰው የለም። በብዛት ዲክቴተርሽፕ የሆኑ ሀገራቶች በብዛት የሆነ ቦታ ላይ ሲፈርሱ ነው የምታያቸው እና እንደ ሳዳም ሁሴን ምናምን እንደሆነ ዱ ዩ ቲንክ ኢሳያስ አፈወርቄ የሆነ ነገር ከሆነ ማክሲመም 2-3 ዓመት 4 ዓመት ሊፈጅበት ይችላል። የሆነ ነገር ከታመመ ወይም ከሞተ ዱ ዩ ቲንክ ኤርትራ የምትባል ሀገር ኤግዚስት የምታደርግ ይመስልሻል? እንደውም የዛን ጊዜ እንደውም እንደ ኢትዮጵያ አንድ ሆኖ አሰብን የዛን ጊዜ ማምጣት አይሻልም? ከአፋር ጋር ደባርቆት ማለት ነው። በጣም በሚያሳዝን ሁኔታ ኢሳያስ አፈወርቄ ሲወገድ ኤርትራውያን እንደገና ወደ ዜሮ የሚመለሱበት ጊዜ ነው የሚሆነው። አንደኛ ሀገር ሆኖ የመመራት ምንም አይነት ልምምድ የላቸው። አሁን በጣም ብዙ የታፈኑ ድምፆች አሉ። የሃይማኖት ጉዳይ አለ፣ እንደኛ ሀገር ስለማይወራ ነው። የብሔር ጉዳይ አለ። ራሱ ክላስ የሚባል ነገር የተፈጠረበት ሀገር ነው። ምንም አይነት ተቋም አሰባስቦ ሊያስሄደው የሚችል ተቋም የለውም። በጉልበት ተሰብስቦ የተያዘ የዲክቴተሮች ባህሪ ነው። ልክ እነሱ ዞር ሲሉ ሁሉም ነገር ዝርግት ብሎ የሚፈነዳበት ጊዜ ነው የሚመጣው። ያን ጊዜ እኔ ያለሁኝ እኔ የተሻለውን ነገር ልመራው እችላለሁ የሚል በተቃዋሚውም ልትፈልግ ትችላለህ። ተተኪ ይሆናሉ ብለህ የምትጠብቃቸው አመራሮችን ልታይ ትችላለህ። በፍጹም የሚሆን አይደለም። በጣም አደገኛ ሁኔታ ውስጥ የሚገቡባቸው ሁኔታዎች አሉ። እንዲህ አይነት ነገር ሲፈጠር አንተ በተለይ እንደ ኢትዮጵያ ደግሞ ኢትዮጵያ ትልቅ ሀገር ነች። በጣም ብዙ የፖለቲካ አድቫንቴጅ ተወስዶባታል በቲፒኤልኤፍ ምክንያት። እነዛን ጊዜዎች ጠብቆ በቀላሉ ማምጣት የሚቻልባቸው እድሎች አሉ በደንብ አድርጎ። ምክንያቱም ጥያቄያችን ተገቢ ፍትሃዊም ስለሆነ ማለት ነው። እንደውም ኢሳያስን አሁን እንደ የፖለቲካ ብልጠት ብትወስድ እንዳልከው ነው። ብዙ ዓመት የመቆየት እድሉ ኦልሞስት እየተገባደደ እየሄደ ያለ ሰው ነው። ሀገሪቷን ለሌሎች አመራሮች ለማሸጋገር ሀሳብም ፍላጎትም የለውም። እንደ ሰው እሞታለሁ እንኳን የሚል እሳቤ እንደሌለው በደንብ ያሳያል። ምንም ነገር ስለማይፈልግ ማለት ነው። ስለዚህ እነዚህ ኢሳያስ የግል ድርጅት አድርጎ የኤርትራን ሕዝብ እንደፈለገው የሚጫወትበት አይነት ሕዝብ ነው። ሰውም እንደ ኢትዮጵያውያን በተለያየ መልክ ሊታገል ይህን መንግስት ለመጣል ምናምን የሚያደርጋቸው ነገሮች በጣም ደካማ የሚባል ድርጅቶች የሌሉበት ያልተዋቀረ ተቋምም የሌለው ምንም እንደው የምንከራከርበት መነሻ ይሁነን የምትለው ህገ መንግስትም ሆነ መንግስታዊ አሰራር የሌለው በቃ የአንድ ግለሰብ የግል ተቋም የሆነበት አሰራር ነው ያለውና የዛ አካባቢ ያሉ ነገሮችን የፖለቲካውን ትኩሳት ጠብቆ መሄድ የሚቻልባቸው ጊዜያቶች ከፊት ለፊታችን እየመጡ ይመስለኛል። ያንን ጠብቆ መሄድ ከብዙ ኪሳራ ያድነናል። እንዳልከው የኢሳያስ መንግስት ረጅም እድሜ እንዳይኖረውም ያሳጥርለታል። አሁን ግን ልክ እዚህ ሀገር ውስጥ ያለንን ከፍተኛ መከፋፈሎች እነሱ ጦርነት ወደዛ እንዳይሄድባቸው ነው ፕሮክሲ ዋራቸውን ወደ ኢትዮጵያ ውስጥ ጎትቶ ያመጡት። አንዱ ትግራይ ክልል ነው፣ ሌላው አማራ ክልል የሚያደርጓቸው ነገሮች እና ኦሮሚያ ውስጥ የሚፈጥሯቸው አንዳንድ ነገሮች ኢትዮጵያ ጥቅሟን እንደገና ከፍ አድርጋ ወደዛ እንዳትሄድባቸው እርስ በርስ እዚሁ የመጨረስ ስራዎች ነው እየሰሩ ያሉት። ይሄንን ተገንዝቦ ኢትዮጵያ ውስጥ የሚፈጠሩ ችግሮች ዋና ፈልፋይ የሆነውን አካል በደንብ አድርጎ መስመሩን አስተካክሎ ደቁሶ ጨርሶ ከሌሎች ጎረቤቶች አገሮች ጋር የሚኖረን ደግሞ የሀገሪቷን ዘላቂ ጥቅም ማስጠበቅ የሚቻልበት እድል አለ። በተለይ ኤርትራ ዝም ብለን እንትኑን ወደብ ብቻ ሳይሆን ሌሎችም እዛ ወደቡ አካባቢ ላይ ኢትዮጵያውያን የሆኑ አንድ ቀን ድምፃቸው
ለማሰማት እድል ያላገኙ ኤርትራዊ መሆን ይፈልጋሉ አይፈልጉም እንኳን ተብለው ያልተጠየቁ ግን አፋሮች አሉ። ኢትዮጵያውያን ናቸው። ሶዛ ያለንኛ ወደ ብቻ ሳይሆን ህዝብም አለን። ያንን እድል እንደገና የመመለስ ጊዜም በደንብ ይመጣል እና በጥንቃቄ መሄድ ቢቻል አሁን የኤርትራ ጉዳይ ኦልሬዲ ነገሮች ተፈጥሮ በራሱ እየገፋ ያለበት ሁኔታዎች እንዳሉ በደንብ የሚያሳይ ሁኔታ አለ። የቲፒኤልኤፍን ግን በደንብ አስቦ መስራት ይፈልጋል። ዛሬ የተደረገው ነገር በጣም ትክክለኛ ቲፒኤልኤፍ አይታችሁ ከሆነ ከፕሪቶሪያ ስምምነት በኋላ ሙሉ ዝግጅቱን ሲያደርግ የነበረው እንደገና ወልቃይትና ራያን ለመቆጣጠር ነው። በራሱ አማራ ውስጥ መጥቶ የወልቃይት ጉዳይ የኔ ጉዳይ አይደለም የሚል ጥቁር አማሮችን ማፍራት ችሏል። ከህወሓት ጎን ተሰልፈው ደመቀን 24 ሰዓት ሲሰድቡ የሚውሉ አማሮችን ሰርቶ የወልቃይት ጉዳይ ለአማራው ምኑም አይደለም የሚል የፖለቲካ ሜንታሊቲ ሰርቷል። በነገራችን ላይ ይሄንን ዝግጅት ሲያደርግ ቆይቶ የመጨረሻውን ነገር ሊሰራ የነበረበት ሰዓት ነው። ዳግም እዛ አካባቢ ያሉ መከራቸውን ሲያዩ የነበሩ የተወሰነች ዓመት እፎይታ ያገኙ የወልቃይት ነዋሪዎችን እንደገና ወደ ልክ ማይካድራ ላይ እንዳደረገው አይነት ነገር አድርጎ ለመሄድ ነበር ዛሬ ዝግጅቱን አድርጎ የመጣው። ትክክለኛ እርምጃ ነው የተወሰደበት የሚል እምነት ነው ያለ። ከነሱ ጋርም ይሄ እየተሟዳም ወደ የራሱን ፍላጎት ለነሱ አሳልፎ የሸጠውንም ትምህርት የሚሰጠው ይመስለኛልና ትክክለኛ እንትን ነው ብዬ ነው የማስበው። አፄ ምንድነው ያልሽውም ነገር ትክክል ነው። አንድ ነገር ለመጨመር እኔ ባይዘወይ በብዛት ጠላትን ትኩረት አድርግሽ አሁን እኔ እንደውም የተሰወዱት ምንድነው ብዬ የማስበው ትኩረታቸውን የኤርትራ ማህበረሰብ አሁን የቆየ ስትመጣ ጥያቄዎች ይጠይቃል። አሁንም ጥያቄ እኮ አሁን ይሄ የምታያቸው ንቅናቄዎች የተፈጠሩት ኤርትራ ውስጥ ይሄ የሃይማኖት ጥያቄ ምናምን ብዙ ጥያቄዎች የሚፈጠሩት አንድ አምባገነን እየቆየ በመጣ ቁጥር ጥያቄዎች መጠየቅ ይጀምራል። ሌሎችን ሀገሮች ያሉ አሁን ለምሳሌ ሌሎች ሀገሮች ትላልቅ የሚባሉ ሀገሮችን ሲያይ እነሱ በዛ ደረጃ አለመሆናቸውን ሲያዩ ዩኒቨርሲቲ ምናምን የሰው ልጅ አሁን ያለው ወጣት ጥያቄ እየጠየቀ መምጣቱ አይቀርም። ትላልቅ ጥያቄዎች ይጠይቃል። ያንን ጥያቄ አሁን ያለው መንግስት የኤርትራ መንግስት የሚሸከም አይመስለኝም። ይሄ እንደውም ይሄ በብልጽግና በኩል የሚደረገው ይሄ ከኤርትራ ጋር ይሄ የነቆራ ኢሳያስ እንደው ሞር ድጋፍ እንዲያገኝ አግኝቶታል። ኢትዮጵያን አልጠቀመም፣ ኤርትራን ግን ጠቅሟል ብዬ አስባለሁ። ኢትዮጵያን አልጠቀመም፣ ኤርትራን ግን ጠቅሟል ብዬ አስባለሁ። በኤርትራ ሀገር ውስጥ ከዚህ በፊት ተቃዋሚ የነበሩ ሰዎች እንደውም ሞር ወደ ኢሳያስ አፈወርቄ እንዲለጠፉና ኢሳያስ አፈወርቄን እንዲወዱ ነው ያደረጋችሁ ብዬ አስባለሁ። ስለዚህ ኢቨን ልቃውን ቢሉ ራሱ የሀገር ሉዓላዊነት ምናምን ተብሎ ስለሚቀረደሹ ስለሚያውቁ አብዛኞቹ ሳይወዱ በግዳቸው ከኤርትራ ዝም ቢሉና እንደው ኤርትራን ሲቹዌሽን ባያነሱ ራሱ እመኝኝ ኤርትራ ራሱ መከፋፈሉ አይቀርም። ጥያቄዎች አሉ። አብዛኞቹ አሁን ኢሳያስ አፈወርቄን ሳይወዱ በግዱ የሚደግፉባቸው ቢካዝ ይሄ የኢትዮጵያ መንግስት እየወጣ የሚዘባረቀው ነገር ስለሆነ እየወጣ ወደብ እንይዛለን ሲለው አሮማሪክሊ እነዛ ደግሞ በደንብ ህግደፎቹ ደግሞ በደንብ ፕሮፓጋንዳ መሰል እና ዝም ቢሏቸው ምንም ነገር ባይናገሯቸው ኤርትራ በራሷ ጊዜ ትፈርሳለች ብዬ ማሰብ። በራሷ ጥያቄዎች አሉ። ያንን ጥያቄ አሁን ያለው የኤርትራ መንግስት ወይም ከዚህ በኋላ የሚመጣው የሚመልስ ነው ብዬ አላስብም። ሌላው የአፋር ሲቹዌሽን አፋር ላይ በደንብ ንቅናቄ ማድረግ። አፋር ላይ የሃይማኖት ሲቹዌሽን አላቸው። ኢትዮጵያ ካለው አፋር ጋር ቢገቡ ለእነሱ ሪሶርሱን በስነስርዓት አድርጎ ያንን እንዴት አድርገው መጠቀም እንደሚችሉ ያንን እንዴት አድርገው ራሳቸውን መለወጥ እንደሚችሉ ደንድ ኦፍ ተደይ ማንም ሰው ኢኮኖሚውን በደንብ አድርጎ ለዛኛው ማህበረሰብ ከገለጸለት ብር ይሄንን እንደሚያገኝ አሁን ለምሳሌ ኤርትራ ሀገር ስመሰርት ኢትዮጵያ ኖርዝ ኮሪያ ትሆናለች ምናምን ብለው ነው የሚሰርሱት። ሴም ቲንግ አሁን ለምሳሌ እዚህ ጋር በደንብ አድርጎ እዚህ አፋር ውስጥ ያሉት ኤርትራኖች ከኢትዮጵያ ጋር ቢገቡ የሚያደርጉትን ስኬታቸውን ምን እንደሚያሳዩ ምናምን ተብሎ የሆነ ኮዝ መጥቶ ቢመጣላቸው እመኝኝ እዛ ጋር ራሱን የቻለ ንቅናቄ መውጣት ይችላል። ከሌሎቹ ኤርትራ ጋር አይደለም አፋር ጋር ካለው ኤርትራዊ ጋር እነዛ ያንን ኤርትራዊ ነው መያዝ የሚያስፈልገው ብዬ ማስበው እና ያንን ቢሰራ ሞር ይጠቅማለሁ ብዬ ነው ማስበው። አኪል አለ በአፋር በኩል አፄ ዛሬ አይደለም የተጀመረው ብዙ ስለማይነገር ነው እንጂ
ይሄ የአፋር የሶማሌ ምናምን ጉዳዮች ሁልጊዜ በጣም ከፍተኛ ግንኙነት ያላቸው ጎሳዊ ግንኙነቶች አሏቸው። የኢትዮጵያ አፋር እኮ ከሚያገኘው በጀት ላይ ድርቅ ሲያጋጥማቸው፣ ሌሎች ችግሮች ሲያጋጥሟቸው ለጎሳው ይሰጣሉ። የሚገርምህ እና በጣም የረዥም ጊዜ የቆየ እርስ በርስ ሲረዳዱ የቆየበት በደንብ የጠነከረ ግንኙነት ያለበት ሁኔታ ነው ያለው እዛ አካባቢ ያለው ግንኙነት። ያንን እንደውም በደንብ መሰራት ቢቻል የበለጠ ውጤታማ ሊሆን የሚያስችል ስራዎችን መስራት የሚችልበት እድል አለ። አይ ቲንክ አንዳንድ ነገሮች በደንብ እየሄዱ ያሉባቸው ሁኔታዎች እንዳሉ መረጃው አለኝና መልካም ነገሮችን ማግኘት የሚቻልበት ሌላኛውም ቀዳዳ በአፋር በኩል ያለው ነው ብዬ ነው የማምነው። ኦልሬዲ ቤተሰብ ናቸው፣ ጎሳ አላቸው። በጎሳቸው አማካኝነት የተለያዩ መደጋገፎችን እና አብሮ መቀየቶችን ምንም ኤርትራና ኢትዮጵያ እንኳን መለያየት ባጋጠማቸው ጊዜ እንደ ቤተሰብ ይገናኙ ነበረ። እነሱ እዛ አልተበጠሰም ገና እና በደንብ መስራት ግን ይፈልጋል እንዳልከው። ኦኬ ቴንክ ዩ። አንድ ጥያቄ ልጠይቃት እስኪ። እሺ ጎይ እዚህ ጋር አንቺ አሁን የኢትዮጵያዊነት ፖለቲካ አቀንቃኝ ነኝ ነው የምትይው። ብሔሬ እዚህም እዛም አለ ብሎ ብሔርን ተገና አድርጎ ማህበረሰብንና የሌላውን ስፍራ መመኘት ሂፖክራሲ አይሆንም? በኢትዮጵያዊነት እሳቤ ይሄ እንደ ጽይፍ አይደል እንደሚታየው? ለምሳሌ ሶማሊያ ያለውን ማህበረሰብ ሶማሊያን አምጪው ብዬ አንቺ ትሰጪዋለሽ ወይ? ሳውት ሱዳን ውስጥ ያለውን ማህበረሰብ ጉሙዙን አምጪው ብዬ ትሰጪዋለሽ ወይ? ኬንያ ውስጥ የሚገኘው ኦሮሞ የኔውና የማህበረሰብ አምጪው ብዬ ትሰጪዋለሽ? ምን አይነት ሂፖክራሲ ነው ማለት? ጥያቄ እንዲሆን ነው። በኋላ ሄድበታለሁ። ጎይድ ቅድስት መወደስ ትችላል። አንደኛ እኔ ስለፈለኩ ስላልፈለኩ አይደለም እዛም እዚህም ያለው የሚመጣው። በሁለቱ ማህበረሰብ መካከል ውይይቶች ይደረጋሉ። ፍላጎቱ ተጠይቋል እንዴ? ጠይቀዋል። ሲጀመር ኤርትራ ውስጥ ባሉት የፖለቲካ እንትኖች ውስጥ እነዚህ ማህበረሰብ አካቶ የተሰራ ፖለቲካ የትኛው ፖለቲካ ነው? ሲጀመር እዛ እንደ ሰው ስትሪት ይደረጋሉ ወይ? እዛ ያለው ፖለቲካ ዚግ ስለሆነ እና ብዙ ነገሩ ያው የመረጃም የምናምንም ነገሮች ስላሉ ስለማይወጣ ነው እንጂ ሲጀመር እንደ ትግሬው እዛ ያለው አፋር በስነ ስርዓት ትሪት ተደርጎ ያውቃሉ? ጠይቀኸው ታውቃለህ ወይ? ስለዚህ ይጠየቃሉ። እነሱ ውይይቶች ይደረጋሉ። ወዴት መሄድ እንደሚፈልጉ ማን ጠይቋቸው ያውቃል? ዘግቶ መያዝ አይቻልም። ስለዚህ ይከፈትና አንተ እንደምትለው እዛ ያለው እዚህ ያለው ሳይሆን እነሱ ራሳቸው በራሳቸው የሚወስኑባቸውን እድሎች ግን መፈጠር አለበት ነው። ስለዚህ እኔም የሶማሌውን ማህበረሰብ ጠይቄልሻለሁ። አንቺ ጠይቀሻል? ፈልጎ ነው እኮ ሶማሌ እኮ ኢትዮጵያዊ የሆነው ተገዶ አይደለም፣ ፈልጎ ነው። እሱን ተውና ተጠይቆ ያውቃል ወይ? መርጦ ነው። ካልፈለጉ ራሳቸው እድሉን ስጠኝና በኋላ ሄድበታል። አይ ነው ግን ኦብነግ ራሱ አሁን ያለው ኦብነግ ለሁለት ተከፍሎ አንደኛው ኦብነግ እንደውም ከብልጽግና ጋር ላይ እየሰራ ነው ያሉና ኢትዮጵያዊ ሆኖ መጥቷል። የአፋር ይሄ እንትን ጋር ያለው ኦብነግ ይሄ ኤርትራ ጋር አንድነት አመጣለሁ ያለው ከቲዲኤፍ ጋር አንድነት ያመጣለሁ ኦብነግ መሬት ላይም ኃይል እንደሌለው ነው የማውቀው እስካሁን ድረስ። ስለዚህ ከየት እንዳመጣው አላውቅም። እስቲ ክርስቲያን እስቲ አኪል አለ? ኦኬ ክርስቲያን ጎይድ። እሺ አመሰግናለሁ ዘር ያዕቆብ። መጀመሪያ መናገር የምፈልገው ስለ አሰብ ወደብ ነው። እኔ ልክ እንደ አንድ የብልጽግና ደጋፊ የአሰብ ወደብ ትክክለኛ የሆነ የኢትዮጵያን ሀቅ ነው ብዬ አምናለሁ። ከዛ ሲቀጥል እዚች ጋር መናገር የምፈልገው መስፍን ሲናገር ልክ እንደ አንድ የኦሮሞ ወጣት ህወሓት ላይ ጦርነት ይከፈት የትግራይ ህዝብ ላይ ይከፈት ሲል ዘር ያዕቆብ የመለሰልህን መልስ አይተኸዋል? የትግራይ ህዝብ የኛ ህዝባችን ነው። ዳግም የትግራይ ህዝብ አንደኛ እንዲሆንበት አንፈልግም ነው። አንዴ ባለፈው እኮ ነግረኛል። ወለጋ የተወለድክ ልጅ ነህ።
አንደኛ በማንነት ትግሬ ሆነና አትጫወትም። እንደዚህ አይነት ጨዋታ ባይዘው ከዚህ በኋላ በኦሮሞ ስም ራሱ አናጫውታችሁም። ባይዘው እኔ ግልጽ ነው። ይሄ አንዳንድ ወለጋ ጋር አካባቢ ያላችሁ አዶች አላችሁ እንደዚህ አይነት ፖለቲካ ይዛችሁ የምትመጣው ግልጽ ሆነና በቃ የትግራይ ተወላጅና በትግሬነት አትፈር ወንድም፣ በትግሬነት አትፈር። ትግራይ አሳፍር። ትግሬነት መሆን ጥሩ ነው፣ እንወዳለን። የትግራይ ህዝብ ደግሞ የሚወደድ ህዝብ ነው፣ ምስኪን ህዝብ ነው። አንደኛ የትግራይ ህዝብ ላይ ጦርነት እናውጃለን አላልንም፣ እዚህ አላልንም። የትግራይ ህዝብ የምንወደው ህዝብ ነው፣ ህዝባችን ነው። በማንነት ግን አትፈር። በማንነት ነው ወንድሜ እንትን አትበል። ኦሮሞ ሆነ አትምጣ። እነ ደረጃ አሉ ለኦሮሞነት አረ ደረጃ ይጎይዶ ወንድማችን አጼው አለ ነው። እንዴት አየው? እነዚህን የህወሓት ተላላኪዎች እንዴት አያቸው? ይኸውልህ ምን መሰለህ፣ እነዚህ አብዛኞቹ ገብተዋል። የኤርትራ አስርጎ ያገባቸው አለ። ግማሾቹ ኢሳያስ ሳዋ ውስጥ አሰልጥኖ ወደ ኢትዮጵያ ለእንትን የመጡ ናቸው እና አሁን አየ እንትኑ ሲመጣ ግልጽ ወጥቶ እየተጫወቱ ነው። አሁን እኔ ፍሬም ቅድም ያደረክበትን እንትን ብያለሁ። አሁን ምንድን ነው የሚሆነው? ከዚህ አሁን ኤሌክሽን ሌጂቲመሲ የለውም ህወሓት እንግዲህ፣ ምክንያቱም ምርጫ አላደረጉም። ከኢትዮጵያ ማዕከላዊ መንግስት ጋር ቀጥታ መገናኘት የሚችሉ አይመስለኝም። አሁን በሚሄደው አኳኋን እንግዲህ ከመስከረም 30 በኋላ መንግስት ምንድን ነው የሚያደርገው? እነዚህን ሰዎች ሪኮግኒሽን በምርጫ ቦርድ ሪኮግኒሽን የለውም ህወሓት። እንግዲህ አሁን እነሱ እያደረጉ ያሉት ምንድን ነው? አንደኛ በብዙ አቅጣጫ እጅ እያወጡ ነው የሚሄዱት። የጽምዶ ሁኔታ ብዙም አላስኬዳቸው። አሁን አይተህ ከሆነ ብዙም ርቀት አልሄደም። ቅድም አንተ እንትን ብለዋል እና ምርጫውን ለማወክ ጥረት አድርገዋል፣ አልተሳካም። አክሮስ ካንትሪ አሁን ካሁን በኋላ ምንድን ነው የሚሄደው? ትናንትና አንድ ቦታ ነበርኩና የአፋብንን የጽምዶ አባል ለመሆን የደመቀን እንደ ኤክስኪውዝ ይዘው መጡ። ደመቀ የወልቃይትን እንትን የሆነው ከሱ ይሄ የብልጽግና ገረድ ነው። የብልጽግና ገረድ ከሆነ እኛ ከኤርትራ ጋር ከጽምዶ ጋር ብንሰራ ምን ችግር አለው የሚል ኤክስኪውዝ ነው አሁን አብዛኞቹ እንደ አርጊመንት ይዘው የመጡ። እንደውም የሆነው ቦታ ቀቤ ለምንድን ነው ቀጥታ እኛ የጽምዶ አባል ነን የማትሉት? ለምንድን ነው ይሄንን ማለት ያስፈለገ? አትሊስት እሱ በሚመስለው እዛ አካባቢ ለህዝቡ ቆሟል። አትሊስት ያንን ቅድም ያስቀመጥከውን ስጠይቅ አይ አታወራም ተብዬ ወረድኩ ማለት ነው። እና ይሄ አሁን አካሄዱ አይ ዶንት ቲንክ የትም የሚደርስ አይመስለኝም። እኔ ህወሓት ከአሁን በኋላ የኢትዮጵያ ፖለቲካ ውስጥ ብዙ ኢምፓክት ይኖረዋል የሚል ግምት የለኝም። በእኔ በኩል ኢምፓክት ይኖረዋል፣ መመታቱ የማይቀር ነው እሱ። አሁን የአብይ አህመድ መንግስት ሌጂቲማይዝ ነኝ ኢትዮጵያ ውስጥ ማለት ከፈለገ ቲፒኤልኤፍ መምታት አለበት። ካለበለዚያ የግድ ነው። ቲፒኤልኤፍ አሁን የራሱን መንግስት መስርቻለሁ ብሎ መጥቷል። አሁን እየሰማን ደግሞ ቅድም ያለነው ደግሞ ጻድቃን ደግሞ አራዶች ሆነው ኤርትራ ጋር ሊያዋጉን ነው የሚፈልጉት። የእነሱን ፕሮጀክት እኛ ልናሳካላቸው ማለት ኤርትራን አድክመን እነሱ ኤርትራ ሊውጡ ማለት እንደዛ የሚሆን አይመስለኝም እኔ። ያ ግን አላማቸው ግን እንደዛ ነው። ይሄ ድሮም ሲያደርጉት ነው ሊሆን ይችላል። ገብቷል። እነሱ የፖለቲካ ብዙ ቦታ ተከፋፍለውም እየተጫወቱ እኮ ነው። ኢቭን በማዕከላዊ መንግስት ውስጥ ያለውን እኔ አልቀበለው። አሁን ቀን ላይ የሆነ ቦታ ስንነጋገር ነበረና ኢቭን ይሄ የሀገሪቷ የምክክር ጉባኤ ፍንፍኔ ውስጥ ቁጭ ብለው አውርተዋል የሚል አንድ ሰው አንስቶ ነበረና አይ ቲንክ ማዕከላዊ መንግስቱ ትግራይን እንደ ኢትዮጵያ ግዛት የሚያይ ከሆነ ወይ ያንን መቆጣጠር የግድ ነው የሚሆነው ማለት ነው። ዲፋክቶ ስቴት ሆና ይሄ እንደ ሶማሊላንድ አይነት ስቴት ሆና ትቀጥላለች ብዬ አላስብም። እኔ አሁን እኮ እንደ ሶማሊላንድ ነው አክት እያደረጉ ያሉት። አውቶኖመስ የሆነ
ከማዕከላዊ መንግስቱ ጋር ገንዘብ ብቻ የመጠየቅ አይነት ቴንደንሲ ነው የሚያሳዩት። በሀገሪቷ ህግ የማይተዳደሩ ከሆነ እሱ ሌላ ጉዳይ ነው ማለት አይ ዶንት ቲንክ እዛ ድረስ የሚሄዱ አይመስለኝም። ዳግም እንደ በፊቱ ጦርነት ይነሳል ወይ እሱ የምናየው ይሆናል ማለት ነው። እኔም የኔ አሰስመንትም ያ ነው፣ ከዚህ የተለየ አይደለም። ያ አሁን ምንድነው አሁን እኔ ማየው ምንድነው ቲዲኤፍ አሁን ይኸውልህ ኢትዮጵያ ውስጥ አሁን ደንዱፍ ተደ ብዙ አማጽያኖች አሉ ምን አሉ ኢትዮጵያ ውስጥ የሆነ ሜክ ሹር የቲፒኤልኤፍ ኤግዛምፕል እንዳይሆን ሌላ ቦታ ማድረግ አለ። አሁን ለምሳሌ አሁን የምትፈራው ክልል ሶማሌ ክልል ማለት ነገ መጥቶ ቲፒኤልኤፍን አይቶ ቲፒኤልኤፍ እንደዚህ ካረገ እኔም ማረጋለሁ ብሎ ቲፒኤልኤፍን አይቶ ነገ ማድረጉም አይቀርም። አለስ ቲፒኤልኤፍ ግን አይቀጡ ቅጣት ከቀጣ ሶማሌም ጋር ጋምቤላ ጋር ሌሎቹም ጋር እንደዚህ የሚያደርግ ይሄንን በትር ስለሚያርፍበት አያረግም። ስለዚህ ምንድነው በደንብ አድርጎ ቲፒኤልኤፍ መገረፍ አለበት ብዬ አስባለሁ። በደንብ ቢካዝ ካለበለዛ ሌላ ይሄ እንደዚህ አይነት ነገሮች እንደ ፌዴራል መንግስት አሁን እኔ ፌዴራል መንግስቱ ጋር ሆነ እንደዚህ አይነት ነገሮች ዋጋ እንደሚያስከፍሉ እስከት ድረስ ዋጋ እንደሚያስከፍሉ አውቃለሁ። ቢካዝ ይሄንን አሁን ካላስተማርከው በደንብ ቀጥ ለሌላው ካላስተማርክ ሌላውም ነገ መጥቶ እንደዚህ አድርጎ ሀገር ሊያፈርሱላ ይችላል። አሁን ያለችውን ኢትዮጵያን ሀገር ቅርጿን ሊለውጥ ይችላልና እንደዛ ሊያደርጉ እንደውም ጥሩ ነው ብዬ ነው የማስበው። አሁን ደግሞ ቲፒኤልኤፍ ካልክ ደግሞ አብዛኛው ኢትዮጵያዊ ኤርትራ ስትል ነው ችግር ይመጣበት። ኤርትራ ጋር ገና አልተሰራም ፕሮፓጋንዳ። ቲፒኤልኤፍ ጋር ግን ካልክ አብዛኛው ኢትዮጵያዊ ለምሳሌ አሁን ኢቨን አማራ ክልል ውስጥ ስትገባ ከአፋብ አርጉት ጋይስ ድጋሚ ደግሞ መጣ ይሄ ሬስትሪክሽን ምን ሆኖ ዛሬ እንደሆነ አፋብን የሚባለው ፓርቲ ውስጥ አሁን ያሉት ራሱ አፋብን ውስጥ ያሉት የሚባሉት አደረጃጀት ውስጥ ራሱ ቲፒኤልኤፍን አይወዱም። አሁን ለምሳሌ ኤርትራ ምንም አይመስላቸውም ባይዘው ከኤርትራ ጋር መስራት ይሄንን አንደርስታንድ ማድረግ ቲፒኤልኤፍ ጋር ሲመጣ ግን አቋም ይዘዋል አብዛኞቹ። በተለይ አሁን የጎንደር ጋር ስትመጣ፣ ወሎ ጋር ስትመጣ፣ ሸዋ ጋር ስትመጣ አቋም ይዘዋል። ጎጃም ጋር እስከተወሰነ ፓርት ነው አቋም ያላቸው አብዛኞቹ ዴሮን ኬር ገንዘብ ጋር ስለሆነ አፋብን ውስጥ ያለ አፋብን ውስጥ ራሱ ድጋፍ ልታገኝ ትችላል። ከአማራ ማህበረሰብ ውስጥ ድጋፍ ልታገኝ ትችላል። ከሶማሌ ደፍነት ይደግፋል። ሲዳማ ደፍነት። ኤርትራ ጋር ግን ከመጣ ግን እኔ የኤርትራ ፖለቲካ ይሄ ኤርትራን ፊት ለፊት መጋፈጥ በአሁኑ ሰዓት ኢትዮጵያን ማፍረስ ነው ብዬ ነው የማስበው። አሁን እንደውም ያለችውን ኢትዮጵያ ድስት በላይ ስታረጋታለህ ብዬ ነው የማስበው እና ሞር ፎከስ መደረግ ያለበት ቲፒኤልኤፍ ላይ ነው። እኔ አሁን እንደውም ይሄ እነዚህ ብልጽግናዎች አይሰሩም። ቲፒኤልኤፍ ላይ የሚሰሩት ምንድነው? ሻቢያ ነው፣ የሻቢያ ተላላኪ ነው ምናምን። እንደውም ምን እያረክ ነው? ኤርትራኖችን ወደ አንድ እያመጣቸው ነው። ባይዘው ያንን በተናገርክ ቁጥር ኤርትራ አንድ የማይሆን ኤርትራ አንድ አመጣ። እንደውም ኢትዮጵያ ላይ እንደውም ዋጋ ልታስከፍል ነው። ስለዚህ ሞር ይሄ ጽምዶ ፖለቲካ ምንም ይለው ቲፒኤልኤፍን ከመታው የት ይገናኛል? ከዛ በኋላ በየት በኩል ይገናኛል? አይገናኙም። ከዛ በኋላ አፋብን እንደምታየው ቲፒኤልኤፍን ከመታው አለቀ እኮ በቃ ጨዋታው አለቀ። በቃ የኤርትራን እጅ ቆረጥከው ማለት ነው። ከዛ ዝም በለ ማየት ነው። ኤርትራ ዝም ትላታለህ፣ በራሷ ጊዜ ትፈርሳለች ኤርትራ። እሱ ትክክለኛ አካሄድ ነው። አይ ቲንክ ከምርጫ በኋላ አይ ቲንክ ብዙ አይነት ሪፎርሞችን ይወስዳል የሚል አካሄድ ነው ያለው። እንግዲህ ምን ይሆናል የሚለውን እናያለን። አጼው አሁን ለሚቀጥለው 5 ዓመት ብልጽግና ተመርጧል። እንግዲህ ምን አይነት ሪፎርም ይወስዳሉ፣ ከዚህ በኋላ ወዴት ይሄዳሉ፣ ከመስከረም 30 በኋላ ያንን የምናየው ይሆናል። አርጊመንቱ ግን ትክክል ነው። አሁን ያልከው አሁን በሚኬደው ከተከደ ትግራይ ዲፋክቶ ስቴት ሆና ትቀጥላለች ማለት ነው። ዲፋክቶ ስቴት ከሆነች ደግሞ አስቸጋሪ ነው። ሀገሪቷ ፈረሰች ማለት ነው። የቦርደር ኢንቴግሪቲ የለህም ማለት ነው። አሁን ባለው አካሄድ ህወሓት ሌጂቲመሲ የለውም፣ ትግራይ ላይ አልተመረጠም፣ የሀገሪቷን ህጋዊ እንትን አያሟላም። ስለዚህ በምን መልኩ ነው ይሄንን የሀገሪቷ ህግ ሃንድል የሚያደርገው የሚለውን እንግዲህ የምናየው ይሆናል ማለት ነው። የሆነ ነገር መሆኑ የሚቀር አይመስለኝም። ወይ ጦርነት ይሆናል፣ አይ ዶንት ኖ የሚሆነው ነገር ይሆናል ብዬ አስባለሁ። በሰላም ፈታሁማ ማለትማ መጥፎ ነው፣ ዴንጀር። እሱን እኮ ነው የምልህ። በሰላም ፈታ ማለት ይኸውልህ ምን እንደሆነ ሌላም አሁን ለምሳሌ ደብረጽዮን በሰላም ፈትተን በቃ ደብረጽዮን ስልጣን ላይ ወጥቷል፣ ያ በጉልበት እነሱ ጠምዘዋል ማለት ነው። አሁን ለምሳሌ አንዴ እኮ አድርገውታል። አንዴ አሁን ባለፈው ለምሳሌ በጉልበት ታደሰ ወረደን አደረጉ። ድጋሚ ካስደረካቸው
ኦፊሻሊ በቃ ትግራይ ላይ አንተ አቅም የለህም ማለት ነው። አይ አቅምን ማሳየት አለበት። መንግስት ስትሆን ምንድነው አቅምን ነው የምታሳየው። እንደዚህ ማታረግማ ከሆነ በብር ምናምን አይደለም የምትቀጠው፣ መምታት አለበት በስነ ስርዓት። እሱ እኮ ነው አንተ የምትፈልገውን ነው እዛ ጋር የምታስቀምጠው እንጂ ያ ሊሄዱ እኮ አይችልም። አሁን ያ እንትን ነው አትሊስት አሁን ምርጫ አላደረጉም። ገብተዋል። እሱ የመጀመሪያውን ምርጫ እሱ ሌጋላይዝ ለማድረግ ነው። አሁን እሱ ጦርነት ለመክፈት የውጭ ኢንተርናሽናል ይጠይቃል። ምንድን ነው ኮዝ ይላል። አሁን እኮ ኮዙን ያስረዳ እሱ ይኸው እንደዚህ አድርገውኝ እንደዚህ አድርገው ኮዝ ማስረጃ ነው እሱ ለመምቻ ኮዝ ማስረጃ። ዋናው ግን ምንድን ነው ኢትዮጵያ ውስጥ አሁን ለምሳሌ በደንብ ሶማሌ የምትባል ጋምቤላ ጋር ሌላ ፖለቲካ ነው እየተሰራ ያለው። ጋምቤላ ጋር ባይዘው አሁን አኟክ የሚባሉት ሰዎች መጥተው ባለፈው አብይ አህመድ አምጥቶ ሲቲዝን ሰጣቸው። አሁን ከኢትዮጵያ ጋር ተደምረው ወደ ሀገርነት ወደ ሱዳን የመግባት አላማ ይዘው ነው ላይ መጡት። አሁን ሱዳን ውስጥ ስለዚህ ጋምቤላና እንትን ላይ ፈተና ይጠብቃል። እነዛ ቦታዎች ላይ እንደዚህ አይነት አሁን እንትን ላይ እንዳደረጉት ትግራይ ላይ እንዲያደርጉ ከፈለክ ኤግዛምፕል መስጠት አለበት። ቲፒኤልኤፍ ኤግዛምፕል ማድረግ አለበት። ስለዚህ ምንድነው ቲፒኤልኤፍን ኤግዛምፕል አደረከው ማለት አንድ ኢትዮጵያ ውስጥ መሪ መሆንን ታሳያለህ። አንደኛ ኢትዮጵያ ውስጥ አሁን ለምሳሌ በቃ ዋና ገዢ መሆንን ገዢ ሳይሆን አስተዳዳሪ መሆንን ታሳያለህ። ሌላው መጥቶ አሁን ለምሳሌ ነገ በአዴን ኦዴድ ምናምን እንደዛ እዛ ውስጥ ቢያደርጋውን ለምሳሌ የሚገጥመ ይሄ ነው ጣፋንታ ብለህ ነው እዛ ጋር የምታስረዳው። አንድ ሁለተኛ ደግሞ ጽምዶ ታፈርስበታል። እዛ ጋር መታው ማለት ጽምዶ ፈረሰ ማለት በቃ ቢካዝ ይኸውልህ ጽምዶ ለመስራት የግዴታ አሁን ለምሳሌ መተህ ቲፒኤልኤፍ ስትመጣ አማራ ክልል የሚዋጋ ኃይል አይኖርም። እውነቱን ልንገር ከተዋጋ ህዝቡ ሊወጋ ይችላል። ህዝቡ ሊወጋ ይችላል። ምን ይላል? ስለዚህ ይህንን ኦፖርቹኒቲ በስነስርዓት መጠቀም እና ቲፒኤልኤፍ ላይ ነው ታርጌት ተደርጎ መሰራት ያለበት፣ ሌላ ቦታ አይደለም። አሁን ብልጽግናዎች ታርጌት የሚያደርጉት ኤርትራ፣ ሻቢያ፣ ግብፅ ምናምን ይላል ነው አይደለም? ኖ ልክ ነህ። ምክንያቱም ቦርደሩንም ሳትይዝ አንደኛ ኤርትራ መዋጋት አይችልም። ነው የኢትዮጵያ ቦርደር ያለው ትግራይ ነው ከኤርትራ ጋር እና አፋር ነው በተወሰነ መልኩ ማለት ነው። ያንን ቀጠና ሳትቆጣጠር ወታደርን ሞቢላይዝ ማድረግ አችልም። ነው ፕራክቲካሊ ኢምፖሲብል ማለት ነው። ስለዚህ ያንን ነገር ቀጠናውን ወይ በሰላማዊ መልኩ ሃንድል አድርገህ መቆጣጠር አለብህ ወይ በጉልበት መቆጣጠር አለብህ። ከዚህ ውጪ ግን ከኤርትራ ጋር ጦርነት ዳይሬክትሊ መደረግ የሚችል አይመስለኝም እኔ። ለዛም ነው አሁን ኢሳያስ ያኔ የአሰብ ጥያቄ ሲነሳ ጽምዶ የሚለውን አይዲያ ይዘው ይመጡት። ገብቷል፣ ሰርቷል። ለኤርትራ ባይዘው አጀንዳው የጽምዶ ስታብሊሽመንት ሰርቷል። አሁን ቻሌንጅ የገጠመው አሁን ኢሌክሽኑ ላይ ነው። ገብቷል። ብዙ ችግር ይሆናል ብለው አስበው ነበር። አሁኑ ኢሌክሽን ያ በሰላማዊ መልኩ መጠናቀቁ ብዙ ሄዴክ ሆኖባቸዋል። አሁን መንግስት ልጅት መሲ አግኝቷል። ከዚህ በኋላ ምን ሊያደርግ ይችላል? መንግስት ምን ሃንድል ሊያደርግ ይችላል? ወደፊት የሚታየው ነው። አርግመንቱ ትክክል ነው። አሁን አንተ ያልከው እኔ እስማማለሁ። በተለይ ቴንክ ዩ ኤሪ አለ አለው። ሶሪ ቅድም እኮ ቤት ገብቼ እሺ እንዴት ነህ አለው። ጎይል ማውራት ትችላለህ። ኦኬ ሶ ምንድን ነው መሰለህ እኔ መጀመሪያ ማለት የምፈልገው የእንደነ ቅድስት ማለት ቅድስትም ሴት በመሆኗ የምታወራው የፖለቲካ ስሪትም ስለሚገባኝ ነው ማለት ስፔሲፊካሊ አይደለም። በአጠቃላይ ትርክቱ ሳይሄደችበት ትርክት በኤርትራ ህዝብና በኤርትራ ሀገር ያላት ጥላቻ ይሄን ያህል እንደሆነ ብዙ ጊዜ ታዘብያለሁ። አይዘው የና አያና ቅጥያ አይነት የፖለቲካ አስተሳሰብ ባይዘው ቅድስት መሳሪያ ናት ማለት አካፋና አካፋ ለማለት ስለፈለኩ ነው። የቅድስት እንደ ፖለቲከኛ ወይ ፖለቲካ ለመስራት አይደለችም ቲክቶክ ውስጥ የምናገኛት። ይሄ እንደ አንድ የአሰላለፍ ስልት ብልጽግና የሚሄድበትን አካሄድ ይሄ ምንድነው ኮንፊውዝ ኤንድ ኮንቪንስ የሚለውን አካሄድ ቅድስት አሁን እንደ አማራ ማህበረሰብ ሌጂቲመሲ ያላት ስለ አማራ ለማውራት የሚለው ስለዚህ ፖለቲካውን ለመደባለቅ
ይሄ ኮንቪክሽኑን ለመፍጠር ፐርሰናል የሚያስኬዱ አታርጉ። ነገር አይዲያው ላይ እኔ ማለት ፐርሰናል ሲሆን ወደኋላ እመጣለሁ ወደዛ እመጣለሁ። ያ ፐርሰናል አታርጉ። እኔ ፐርሰናል ነው አሁን እኔ አንተንም ፐርሰናል ጋጠቁ አሉ ፐርሰናል ልስን አፄ አንድ ያጨርሰኝ እኔ ምን አገባኝ? እኔ ስለሷ ፐርሰናል ሐሳቡ ላይ ፖለቲካ ሂደቶች ናቸው። ኦኬ ሄድበት ሐሳቡ ላይ ሄድበት እንዴ አንተ ፖለቲካ ታውቂል እንዴ ሐሳብ ላይ ተዋት። እሷ እዚህ አይነት አካሄዳችሁ ይሄ ምን ያህል ቶክሲክ እንደሆነ ለመናገር ስለ መፍታ እኮ ነው እንደፈለገች ሐሳቡ ልሂድበት። እሺ እሺ አልኩኝ እኮ አፄ እንደዚህ አይነት ፖለቲካዊ አካሄዶች ምን አይነት ቶክሲክ እንደሆኑ ለመናገር ስለፈለኩ ባይዘው በተደጋጋሚ በተለያዩ ቦታዎች እንደዚህ አይነት ፖለቲካ ስሪቶች ስለሰማው ነው አሁንም ማወራበት ያለው። ሌላው የተባለው ነገር አለ ወደ ጽምዶ የተባለው በኋላ መጥበታለሁ። አንዳንድ ነገሮች አሉ ኤርትራ ውስጥ ክላስ ተፈጥሯል የሚባለው ነገር አሁን ያለው መንግስት ዲክታተርሺፕ ስለሆነ እሱ ከፈረሰ ሀገር የለችም የሚለውን አመለካከት ነው። ባይዘው ብዙ ማንረዳቸው ነገሮች አሉ። ኤርትራ ውስጥ ያለው መንግስት ዲክታተርሺፕ አይደለም። ዲክታተርሺፕ ማለት ለፐርሰናል ኢንተረስት የሚቆም ግለሰብ ወይ ደግሞ ስብስብ ነው። ለዓላማ የቆመ ማህበረሰብ፣ ለዓላማ የቆመ ፖለቲካዊ ስብስብ፣ ለዓላማ የቆመ ግለሰብ ዲክታተር ሊባል አይችልም። እንደኔ ወርዶ ውሃ እያቀበለ ነው በ80 ዓመቱ ከኔ ጋር ቁጭ ብሎ ግድብ እየሰራ ነው። እንደ ሌሎች የተንጣለለ ቪላ ውስጥ የተመኛ መንግስት አይደለም ያለው። እሺ ዲክታተርሺፕ የሚለውን ትርጉሙን ራሱ በቅጡ ለመረዳት እኮ አልቻለም። ስለ ፖለቲካ መጠን እዚህ ለማውራት ሌላው ህዝቤ ነው የሚለው ነገር ነው። ኤርትራ ውስጥ ያለው ህዝቤ ነው የሚለው to be honest መጀመሪያ እስኪ ህዝብሽን አሰባስቡ ማለት ኢትዮጵያዊነት የሚባለው ይሄ የሀገር ስሜት ውስጥ ኢትዮጵያ ውስጥ ፍጠሩትና ህዝቡ ወደ አንድ ወጥነት ያለው ፖለቲካዊ ስርዓት አምጡት። ከዛ ከጎረቤት ትመኛላችሁ። ቤትሽን ያለውን ማህበረሰብ ማሰባሰብ ያቃተሽ ቤትሽ ውስጥ እንደ እድል ቢሰጠው እኮ ገነጠላለሁ ብሎ እኮ አሁን ፖለቲካውን የሚሰራው ማህበረሰብ እኮ ብዛቱ የለችም እኮ ኢትዮጵያ። እሱን መጀመሪያ ቻሉት ተወጡበትና ከዛ በኋላ እኔ ጋር ያለውን ማህበረሰብ ትጠይቃላችሁ። ኦኬ የአሰብ የተባለው ጉዳይ የሐሰብ ያለቀለት የደቀቀለት ነገር ነው። ባይዘው ሁላችንም ተባብረን የምንሰራበት ጎዶቦ ወይ ደግሞ ከባቢ መፍጠር ከቻልን አሰብ ይዘመት እኔ ያንቺ የፖለቲካ ያናንተ የፖለቲካ ሱፕሪሜሲ ነው ብዙ ጊዜ ለፖለቲካ ለመደራደር ያራሱ አይሆንም። በዚህ አይነት መንገድ ይታይ። ጽምዶ ለተባለው ነገር ጽምዶ መጀመሪያ ሲፈጠር ማለት ሁሉም ማህበረሰብ ውስጥ ተቀብሎት ነበር። በተለይ አንድ አማራም መጀመሪያ ላይ ከተቀበሉት አንድ ስብስቦች አንዱ እሱ ነበር። በኋላ አካሄዱ እየነጠረ ሲመጡት በአማራ ማህበረሰባዊ የፖለቲካ ልዕልና አለውና ይበልጠኛል የሚሉት ኃይል ጽምዶ ውስጥ ከተካተተ በኋላ ነው ያፈገፈጉት አንድ አማራ እንጂ መጀመሪያ ላይ አጀብ ብለው ተቀብለውታል። የሆነ የተወሰነ ክር ያላቸው ነገሮች አሉ። የቲፒኤልኤፍ ጉዳይ የምናርገው ምናምን የሚለው ነገር ከዛ በኋላ አሪፍ አካሄድ እንደሆነ ራሳቸው አምኖ የተቀበሉበት ሂደት ነው የነበረው። ግን ህዝብን የአንድ አማራ የፖለቲካ እንቅስቃሴ ህዝብን ያላማከለ ስለሆነ ለህዝብ የሚታገል ኃይል ስላልሆነ የገባኝ በኋላ ነው። ስላልሆነ ግን በዚህ ጽምዶ አንሳተፍም ብለው ወጡ። ስለዚህ ጽምዶ ምናልባት አሁን ባየንበት ሁኔታ ጽምዶ ብዙም እንደ አጀንዳው አሁን የምንናገርበት ነገር የለም። ተሰርቶበት ያለቀ ነው። ትግራይ መሬት ላይ ማለት በተግባርም ተፈትኗል። አንድ ነገር ምናልባት ሁላችሁም ላይገባችሁ የሚችል ነገር አለ። አልቡርሃንን ካርቱም ያስገባው ቲፒኤልኤፍ እና ኤልኤፍ ነው። ይሄንን ወቁት። ነገ ታሪክ ሆኖ ስለሚወጣም ግር እንዳይላችሁ። ኦኬ ጽምዶ መሬት ላይ ተፈትኖ እንደሚያዋጣ የተረጋገጠ ሂደት ነው። እሱ ከተረጋገጠ በኋላ የቀረን የፓብሊክ ኦፒኒየን ነበር። ማህበረሰባዊ ትርክቱን የሚቀበልበት ሂደት ማሳካት ነበር። እሱንም ሰራንበት። የትግራይ ማህበረሰብ ተቀብሎታል። ባለፈው ጊዜ ኦይል ኢትዮጵያ ውስጥ ታቶ
ከተዘጋ በኋላ በአሰብና ማጻዋ የገባው ቦቴዎችን አይታችሁታል አይደል? የጋዝ ብዛት እኔትሪዎች ምግብ ተሸክመው የገቡት በዚህ አይነት መንገድ ጽምዶ ይሄንን ማድረግ ከቻለማ ለምን አንቀበለውም ተብሎ መሬት ላይ ያለው ማህበረሰብ ተቀብሏል። አሁን እሱን ለማፍረስ ወይ ደግሞ እሱን አከሻለሁ ብሎ መሄድ ቆጥ ላይ ልክ እንደተሰቀለና ለማውረድ እንደመጣጣር እንደማለት it's go ጽምዶ አሁን ተራራ ላይ ነው፣ ልታወርደው አትችልም። ትልቁ የሚያዋጣው ነገር አንተ ፖለቲካዊ ሐሳብ ያለህ ጠላቴ ነው ብለህ ፖለቲካሊ የፈረጅከው አካል አለ፣ በዛ እንስማማለን። በጽምዶ ስለሚካሄዱ የፖለቲካ ሂዶች ላይ ደግሞ አንዱን ኮምፕሮማይዝ እያደረግን ሌላኛው ደግሞ ስምረት እየፈጠርን ደግሞ ይሄንን ትልቅ እንደ ጠላት የፈረጅነውን ኃይል ድባቅ እንመታለን ማለት በዚህ አይነት መንገድ ነው። ከዛ ምን አልክ? ቲፒኤልኤፍ ነው ትልቁ ኃይል የምንመታው። ጠላት ኃይል ስትል የትኛው ነው ያወራለው? ብልጽግና የሚባል አለ 4 ኪሎ የተቀመጠ እሱ ያንተ እሱ የሁለቱም የኛ ጠላቶች ናቸው። አንድ ብቻ አይደለም። አንተ እኮ እንደ ጠላት ሁለቱንም አይደለም። ቅድም ቅድስት አንድ ነገር አለ። ምን መሰለህ አፄ ቅድም ስትሉት ነበር። አሁን የኢትዮጵያ የህገ መንግስት የበላይነቱን ወይ ደግሞ ሉዓላዊነቱን የሚሰጠው ለብሔር ብሔረሰቦችና ህዝቦች ነው። ስለዚህ የትግራይን የክልላዊ መንግስት አንተ ሳትሆን የትግራይ ህዝብ ነው የሚመርጠው። ህዝብን የምታከብር ከሆነ ህዝብን የሰጠውን ምርጫ ህዝብን መርጦ መንግስት ያደረገውን አካል የመቀበል ግዴታ አለ። አንተ ፎከስ ማድረግ ያለብህ ፖለቲከኛ ነህ፣ የምታሳካቸው የምትፈልጋቸው ነገሮች አሉ። በዛኛውም ኃይል እንደዛ የሚሳካባቸውን ታሳካለህ። የማይሳካባቸውን ካሉ ግን በይደራ ቆይተ አሁን ትልቅ ባንክና ታንክ የተቆጣጠረ ኃይል አለኝና እሱን ድባቁን ልምጣ፣ ይሄንን እደርስበታለሁ። ከዛ በኋላ ያለውን አስረዳኝ። አወረድኩ። ከዛ በኋላስ በድርድር ነው ከቲፒኤልኤፍ ጋር ያለህን ጥላቻ ከድርድር ውጪ ሌላ መፍትሄ የለው። ራያና ወልቃይት ላይ ከነሱ ጋር ደግሞ ደራደራለሁ። ከዛ ነው መፍታት መቻል አለብህ። ኢትዮጵያ ስትኖራለች። ከዛ በኋላ መንግስት ከወደቀ በኋላ አይደለም ማለት ነው። እስቲ ምን አይነት መንግስት ነው የምትመሰርተው? ከዛ በኋላ አንተ እኮ ነው የምትመሰርተው፣ እኔ አይደለም። ከቲፒኤልኤፍ ጋር አንድ ሆነ ኢትዮጵያ ውስጥ ምን አይነት መንግስት ነው አንድ የምትመሰርተው? አንድ ነገር ልንገርህ፣ ቲፒኤልኤፍ የሚመርጠው የትግራይ ህዝብ እንጂ አንተ አይደለም እኮ። ታዲያ እነሱማ ሀገር መሆን ነው የሚፈልጉት። ስለዚህ የበለጠ እኮ ዋጋ አስከፈልኩ ህዝቤን ማለት ነው። ምርጫ አይደለም እሱ፣ የትግራይ ህዝብ ምርጫ ነው። አሁን ለምሳሌ አሁን ድሮ እቺ ያው እኛ ክልል ስትመጣ ድሮን ነች። አሁን ዛሬ ማርዘነብ ሆናለች። ዛሬ አሁን ወደ ትግራይ የምትሄደው ማርዘነብ ወደዛ የምትሄድ ከሆነ እኔ አይጨፈጨፈኝም። ድሮን ዋውዳኬር ድሮን አይመታኝ። ህዝቤን በድሮን ሁሌ አንተ ስታወራ ኤሪ እንደው በጣም ለአማራ ህዝብ ታዝናለህ እና ሁሌ የምትለው ይሄ መንግስት በድሮን እየጨፈጨፈ በድሮን እየጨፈጨፈ። አሁን ግን ማርዘነብ ድሮን ነበረች፣ ጠላት ነች። እኛ ክልል ውስጥ ትግራይ ግን ሄዳ ግን ህዋትን ስትመታ ግን ማርዘነብ ነች። ስለዚህ ዛሬ ማርዘነብ አሁን ለምሳሌ አማራ ክልል እየመታች አይደል፣ አሁን ወደ ትግራይ እያየች ነው ያለችው። ስለዚህ ወደ እንትን ህዋትን የምትመታልኝ ከሆነ እኔ አሁን አልመታም። ስለዚህ ለዋውዳይ ኬር እኔ አንደኛ ማርዘነብን እኔ ጋር የምትመጣውን ድሮን ወደ ማርዘነብ ቀየርኳት እዛ ስትሄድ። ስለዚህ እኔ ጋር አሁን ለምሳሌ እኔ ጋር አልመታም፣ ማህበረሰብ አይመታም ማለት ነው። አሁን ጎንደር ላይ ይገደል ማህበረሰብ፣ ወሎ ላይ ይገደል ማህበረሰብ፣ ሸዋ ላይ ይገደል፣ ጎጃም ላይ ይገደል። ሰላም ተፈጠረ ማለት አይደል? አሁን ምንድነው መሰለህ የፖለቲካዊ አስተሳሰብ ራሱ ጤናማ እንዳልሆነ የሚታወቅበት አንደኛው ምልክት ምንድን ነው? የሌላው ማህበረሰብ በድሮን ሲቀጠቀጥ ራሱ ምንም አይደለም። ቲፒኤልኤፍ ነው ያልኩት። ምን አገባኝ? ቲፒኤልኤፍ እኮ የፖለቲካ ስብስብ ነው እኮ እነሱ ነው። ከዛ በታች ያለው ህዝብ
ቲዲኤፍ ብሎ የሚመጣ ቡድን ይመታል። ቲዲኤፍ ማ እንዲመታ በሚመታልኝ ከሆነ ለምን እቃወማለሁ? አሁን ለምሳሌ በላይ በኩል መጥቶ ሊመታኝ የሚፈልገውን ቡድን ወልቃይትን ሊወር የፈለገውን ቡድን ራያ ላይ እያፈናቀለኝ ያለው ግለሰብ ቡድን አንዴ ዛሬ ዋግምራ ላይ መጥቶ እያመጣ እንትን እያደራጀ አገውን የሚልክልኝ ቡድን የሚመታልኝ ከሆነ እኔ ጠላቴን እኮ የቱ ጋር ያልገባህ ምንድን ነው መሰለህ? እኔ እኮ የትግል ስልቱ ራሱ እኮ አፄ አንዳንድ ጊዜ እኮ አይገባም። የትግል ስልት ትልቁ መሳሪያ ዓላማ ነው። ቲፒኤልኤፍ መውረድ ቢኖርበትማ ያን 1.4 ሚሊዮን ህዝብ አጭፈጭፈጫል። ፖለቲካዊ አካሄደ ይሄንን ብዛት ያለው ማህበረሰብ ውስጥ ወጣቱን አጨርሳል ተብሎ ነበር መውረድ የነበረበት። እሱ ግን አልሰራም። እሱ ካልሰራ ምንም ሊሰራ አይችልም ማለት ነው። አየህ ስብናውን የተገነባበት የኤሌመንቶች ራሱ ዲክቴት ማድረግ ራሱ ከብዷል። በ3 በ4 በ5 በ10 በ15 ለኢትዮጵያ አደጋ እንደሆነ ታውቃለህ። ቲፒኤልኤፍ ሊጠፋ የሚችል ኃይል አይደለም። ለአጥፋት ብትልም ራሱ ለኢትዮጵያ አደጋ እንደሆነ ታውቃለህ። ኢትዮጵያ እንደሚያፈርስ ታውቃለህ። ቲፒኤልኤፍ መጥፋቱ ታውቃለህ። ነገርኩህ እኮ ይሄንን እኮ በቀደም ለዲስካስ ያደረግንበት ሂደት ቲፒኤልኤፍ ሁሌ ቲፒኤልኤፍን ብቻ አሁን ለምሳሌ የውስጥ ጠላትና የውጭ ጠላት የምትለው አለ። አሁን ለምሳሌ በኢትዮጵያ ውስጥ የውስጥ ጠላት ቲፒኤልኤፍ ነው። ቲፒኤልኤፍ እስካለ ድረስ ኢትዮጵያዊው አንድ ይሆናል። ኢትዮጵያ ማህበረሰብ አንድ ይሆናል ቲፒኤልኤፍ እስካለ። ቲፒኤልኤፍ ግን የለም ማለት ግን ኢትዮጵያን አንድ የሚያደርግ ማግኔት የለም። አሁን ለምሳሌ እሱን እኮ ነው ያልኩህ። አንዴ ላስረዳ እኮ አንዴ ኢትዮጵያ ውስጥ በትርክት አሁን ለምሳሌ እኔና አንድ የኦሮሞ ወጣት እዚህ ጋር ብታመጣ እሱ ሚኒሊክ ጨፍጫፊ ነው ይላል፣ እኔ አይደለም ብዬ እከራከራለሁ። በትርክት አንስማማም። በባንዲራ አርማ እንስማ፣ በባንዲራው እንስማማ እንችላለን ከብዙዎች በአርማ እንስማ። አንድ ግን የሚያደርገን ግን የቲፒኤልኤፍ ጥላቻ ሁላችንም ላይ አለ። አየህ፣ ስለዚህ ያ ነገር አሁን ለምሳሌ ኢትዮጵያን ማስቀጠያ ነው ቲፒኤልኤፍ መኖሩ። እኔ ባይዘው ቲፒኤልኤፍ ቱደም ብሎ የሚመጣ የኢትዮጵያ ጠላት ነው የሚኖረው። እኔ እኮ በቀደም ለዚህ ጋር አውርተንበታል። ኦኬ ቲፒኤልኤፍ የኢትዮጵያ እንደ ሀገር ማለት አርቲፊሻሊ እንደ ሀገር ሙጮ ነው። አሁን ባለው የፖለቲካል ስፔክትሩሙ ኮንሰንትሬትድ ሆኖ ያለው የትግራይ ክልል ውስጥ ነው። እሱ ከፈረሰ መዓት የሚጠየቁ ጥያቄዎች ይወጣሉ። የኢትዮጵያዊነት ጥያቄ እንዲያውም ጥያቄ ምልክት ውስጥ የሚገባበት ሂደት ቲፒኤልኤፍ ከፈረሰ ማግስት በኋላ ነው። እሱ ብቻ ግን አይደለም ትግሉም የሆነው ቲፒኤልኤፍ ቅድም እንዳልኩ ነው 1.4 ሚሊዮን በኢትዮጵያ ታሪክ ውስጥ አንድ ማህበረሰባዊ ፖለቲካዊ ውክልና ያለው ኃይል ከጠፋ በኋላ ተመልሶ ኃይል የተቆጣጠረበት በታሪክ አንዴ ከሄደ ሄዷል። ቲፒኤልኤፍ ግን ተባሮ ሄዶ እንደገና ደግሞ ይሄንን ያህል ኪሳራ ለማህበረሰቡ አስከፍሎ አሁንም ስልጣን ላይ ቲፒኤልኤፍ ስልጣን ላይ አይደለም። ይኸውልህ ቲፒኤልኤፍ ልንገርህ አሁን ባለው አሁን ለምሳሌ ደርግ ላይ ባለው የተለየ ነው። አሁን ባለው ግን ኢትዮጵያን አንድ እንዲመጣ ማህበረሰብ ሁሌ ግሎ ያስፈልጋል። አሁን ለምሳሌ ኤርትራ የተገነባችው በኢትዮጵያ ጥላቻ ነው የተገነባችው። ኢትዮጵያ እስካለች ድረስ የኤርትራ ማህበረሰብ አንድ ነው። ያው ኢሳያስ አፈወርቂ ሲወርድ እሱ ሄደ ነገር። ኢትዮጵያ ውስጥ ግን ቲፒኤልኤፍ ማለት የኛ ማግኔታችን ቲፒኤልኤፍ ማለት እኔና ኦሮሞን ልጅ ቁጭ ብለን አንድ ላይ ወንድሜ እህቴ እየተባለ የምናወራው በቲፒኤልኤፍ ጥላቻ ነው። በሌሎች ነገሮች አንስማማ የኢትዮጵያ ታሪክ ውስጥ። ስለዚህ ቲፒኤልኤፍን ላጥፋ ብሎ የሚመጣ ለእኔ ጠላቴ ነው። ባይዘብ ቢካዝ ለምን አንድ የሚያደርገኝን ጉሎዬን ነው እንዴ? ብልጽግናን ማጥፋት አለብህ ብለህ ስትሰብከው የነበረውን እዚህ ጋር ደረጃ የሚባለውን ሰውዬ ታውቃለህ? ይመጣል ኖ አሁን እኔና ደረጃውን በፖለቲካ አንስማማ። አንድ የሚያደርገን ግን በቲፒኤልኤፍ እሱ ማውድም እኔም ማውድም አንድ ነን። እዛ ጋር አሁን ምንድን የጋራ ግራውንድ ሌቨል አለ። እኔና እሱ አሁን ለምሳሌ እሱ ኦሮሞ ነው ያማራ ነው። የጋራ ግራውንድ ሌቨላችን ህዋት ነች። ህዋት ላይ ዘመቻ ሲሆን እኔና እሱ ተጨባጭበን ወንድሜ ተባብለን የምታገኘን ትግራይ ክልል ሊሆን ይችላል። በኖርማል ማይንድ ግን ካሰብከን ግን እኔና እሱ አንድ ፖለቲካ ላይ ቁጭ ብለን አናወራም። ስለዚህ ምንድነው ሁሌ እኔ አሁን እዛ እንትን እነ ጻድቃን ምናምን የማይመቹ ምንድነው ታውቃለህ? ቲፒኤልኤፍ ላጥፋ ስለብኝ የማይመቹ ቲፒኤልኤፍ መጥፋት የለበት ባይዘብ ቲፒኤልኤፍ እንዳለች አሁን ለምሳሌ ምንድነው ቲፒኤልኤፍ እኔ አሁን ለምሳሌ እኔ አሁን ደብረጽዮን አሁን ለምሳሌ ከስልጣን እንዲወርድ አልፈልግም።
ደብረጽዮን ሁሌ መኖር አለበት። የሆነ ስልጣን ቦታ ደብረጽዮን ምግብ ይመ እነዚህ ሽማግሌዎች ሁሌ እነዚህ ማለት የኢትዮጵያ ዋስትናዎች ናቸው። ባይዘው እነዚህ ማለት ኮር እንትን ናቸው። እነዚህ ከሌሉ በቃ አለቀ እኮ ፖለቲካ፣ ኢትዮጵያ ፖለቲካ እኮ በቃ አለቀ። ኢትዮጵያ ራሱ ልትፈርስ ትችላል። ምንድነው ወደ ቀልድ አይደለም የምናወራ ያለው ነው። ቀልድ ሪያሊቲውን ነው እየነገርኩህ ያለሁት። እግዚአብሔርን ቀልድ አይደለም። ቲፒኤልኤፍ ምን እንደሆነልህ ነው የምትፈልገው? የደከመች ደክማ ቲፒኤልኤፍ ከትግራይ ውጭ የትም የማትሄድ የኢትዮጵያ የመፍረስ አደጋ ላይ ስትመጣና አሁን ባለችበት ደረጃ ስትሆን አንድ ማድረጊያ መዝመቻ ነው የምንፈልገው። ቲፒኤልኤፍ ግልጽ ነው እየነገርኩህ። ከዚህ በፊት የትግራይ ህዝብ መገንጠል አለበት ብላችሁ ስትሰሩት የነበረ ዲስኮር ጠፋ ማለት ነው አይደለም? ነው የትግራይ ህዝብ አይደለም። ትግራይ ህዝብ ከፈለገ እኛ እኮ ኦፕሽን ነው ኢትዮጵያ ውስጥ እስካለ ድረስ የትም ቦታ ሊሄድ አይችልም የትግራይ ህዝብ። ስለዚህ ሁሌ ጦርነት መስበቁ አይቀርም። እዛም ሄዶ ጦርነት ያደርጋል፣ እዚህ መቶ ጦርነት፣ ሁሉም ቦታ ጦርነት ያደርጋል። አሁን ግን ባለው ኮንቴንት ይሄ ማለት ሀገር ንጹህ ሲሆን፣ አሁን ባለችው ሀገር ኢትዮጵያን አንድ ለማምጣት ግን ከተፈለገ ግን ሳማው ቲፒኤልኤፍ እኮ እዛ ሀገር ሲመሰሩት እኮ ቲፒኤልኤፍንም ትፈልጓል እኮ። ቲፒኤልኤፍ ሁሌ መኖር ያለበት ድርጅት ነው። ልክ አሁን ለምሳሌ ብዙ ሰው ሻቢያ የለም አሁን ግደፍ ነው ያለው፣ ግን ሻቢያ ኮንሰንትሬት አድርጎ ሻቢያ ላይ ስላስቀመጠ ሻቢያ ይላል። ቲፒኤልኤፍ የሚለው ስም ሁሌ መኖር አለበት። አሁን ለምሳሌ ኦነግ ከሌለ እንትን ኦነግ አሁን ለምሳሌ እንደዚህ አይነት ቦታዎች እንዲጠፉ አትፈልገ። እነዚህ ቦታዎች ተዳክሞ ልጠይቅህ እዚህ ጋር የአማራ ህዝብ አደጋ ውስጥ ነው። በምን አይነት መልክ ነው መዳን የሚችለው? እንዴት አደጋ ውስጥ ነው አይደል? ለማህበረሰብ እየተቀጠቀጠ ነው። አዎ በሁሉ አክሰስ ቱ ሰርቪስ የለውም። በምን አይነት እየተቀጠቀጠ ያለው ከዚህ በላይ የባሰ ይመጣል። አሁን ለምሳሌ በዚያ በኩል ኦነግ ይገለናል፣ ብልጽግና ይገለናል፣ ህወሓት ይገለናል። እኛ ጠላታችን ብዙ። ስለዚህ አሁን ባለው ደረጃ ጠላታችን ብዙ ስለሆነ ፖለቲካሊ ሚስቴክ አንሰራም። በደንብ አይተን ነው የምንሄደው። አሁን ለምሳሌ አሁን እኔ አብይ አህመድ ጋር ልሂድ ብለህ ራሱ አልችልም። አብይ አህመድ ጋር ልዋጋ እንደው አማራ ህዝብ አብይ አህመድ ጋር ይዋጋ ብል ከላይ ህወሓት አለች። ህወሓት ሳምሃው አሁን ሰርቫይቭ አድርጋለች። ህወሓት ጥንጥዬ ሰርቫይቭ አደረገች ማለት ይኸውልህ፣ አንዴ ኤርትራን ተጠቅማ ህወሓት ሰርቫይቭ አድርጋለች። ኤርትራን ተጠቅማል እና አፋብን ውስጥ ያሉት ነች ተጠቅማ ሰርቫይቭ አድርጋለች። እሷ ሰርቫይቭ አደረገች ማለት ለእኔ ህልውና ወደ 4 ኪሎ ላ 4 ኪሎ ሲሄድ እኮ ኢትዮጵያ ውስጥ መንግስት መሆን ነው የምፈልገው እንጂ የተበተነች ሀገር አይደለም የምፈልገው። የተበተነች ሀገር ማለት እኔ ያዋጣኝ አማራ ማህበረሰብ እኮ በየቦታው ነው ያለው። ኦሮሚያ ውስጥ አለ፣ ሶማሌ ውስጥ አለ፣ ሲዳማ ውስጥ አለ። የተበታተነች ሀገር ባይዘወይ ኢትዮጵያ አመድ የምትሆንበት ሀገር ለእኔ ሪስክ ነው። አሁን ለአማራ ማህበረሰብ ሪስክ ነው። ሪስክ ውስጥ አልከትም። የአማራ ማህበረሰብ ፖለቲካሊ ስማርት ሆንን። አሁን እናንተ የምትፈልጉት እኔ አሁን ይኸውልህ እኔ አንድ ነገር አንደርስታንድ እናውቃለን። እኛ ዋና አማራዎች ፖለቲካ ስንሰራ ይሄ ኖርማል ፖለቲካ አይደለም ምንሰራው። አሁን እዚህ ይሄ ቅዴክስ ቤት ምናምን የምታገኙ አይነት ፖለቲካ አይደለም ምንሰራው። በደምብ ሴራ አንደርስታንድ እናደርጋለን። የከተማ ልጆች ነን አብዛኞቻችን፣ በብዛት የአዲስ አበባ ልጆች አሉ ውስጥ በጣም ፖለቲካን ስናይ ይሄ ኖርማል ምሬና ዘመን የሚያው አይነት ፖለቲካ አይደለም እና ምናየው ሴራዎች እናያለን፣ ምን እናያለን ምናምን ብዙ ነገሮች ነው ምናየው። አሁን ለምሳሌ አንዳንዶች አሁን ሚስቴክ ሰርተው ምን ያደርጋሉ መሰለ፣ አይ በቃ ህወሓት ይጥፋ ይላል። ህወሓት ጠፋ ማለት ህወሓት መጥፋቱ ጥሩ ነው፣ ግን ጠፋ ግን ሙሉ በሙሉ አጠፋ ህወሓት የሚባል ደምስሰነዋል አጠፋው ማለት ግን ኢትዮጵያ መፍረስ አደጋለች። ቢካዝ አንድ የሚያደርግ ጠላት ሁሌ ያስፈልጋል። አሁን ለምሳሌ እኔ እናንተ አንድ ለመሆን ከፈለግን ጠላት አሁን ለምሳሌ ከኔ ጋር እኮ አንድ ልትሆን እኮ የምትፈልገው በአብይ አህመድ ጥላቻ ነው አይደል? አብይ አህመድ ከሌላ እኮ ኤርትራና አማራ ላይታረቅ ይችላል። ስለዚህ አንድ ጠላት ያስፈልጋል። እኔ እናንተ አንድ ለመሆን አንድ ጠላት ያስፈልጋል ሁሌ። አሁን ኢትዮጵያንም ለመጠበቅ ደግሞ ኢትዮጵያ የምትባለውን ሀገር ለመጠበቅ ኦሮሞ፣ አማራ፣ ሶማሌ፣ ሲዳማ ሙሉ ኢትዮጵያ አንድ የሚያደርገው ጠላት ያስፈልጓል። ኤርትራ ላይ ያ ነገር አልተሰራም። እውነት እናውራ ከተባለ እናንተ ላይ አልተሰራም። እናንተ ላይ ብልጽግና ሚስቴክ ምን ሰርቷል? አዳኝ ናቸው ብሎ ስለሰራ የአማራው ህዝብ ላይ አማራው ህዝብ ይህንን አይቀበል። አሁን አማራው ጋር ስትመጣ ፋኖች ጋር ምናምን ሌሎች ጋር ማህበረሰቡ ጋር ስትመጣ ኤርትራ ጠላት ነች ብሎ አይቀበል። ህወሓት ግን ከሆነች ግን እኔም ኦሮሞም ሶማሌም ሲዳማም ሁሉም እንዳለ አንድ ነን። አየህ፣ ስለዚህ ምንድነው ህወሓት ላይ የሚዘመቸው ዘመቻ ኢትዮጵያን ማስጠበቂያ ነው፣ አንድነት ማምጫ ነው። የዛን ጊዜ እኮ አንድነት እኮ አምጥቷል ኢትዮጵያ። ካየው ቄሱ፣ ሙስሊሙ፣ ሽማግሌው፣ አሮጊቱ፣ ሴቱ፣ ህፃኑ፣ አዛውንቱ፣ ወንዱ፣ ሴት ሁሉም እንዳለ ብሔር ብሔረሰቡ እንዴት ደስ እንደሚል ፍቅሩን አይተህ ነበር። እናንተስ ራሱ ፍቅር አልነበራችሁ ከኛ ጋር? እናንተም እኮ ፍቅር ነበራችሁ ከኛ ጋር፣ ፍቅር አልነበራችሁ? የዛን ጊዜ እንደው ኤርትራ፣ አማራ፣ ኢትዮጵያ ምናምን እየተባለ ወዳጆች አልነበር? አንድ ላይ ሰላማዊ ሰልፍ አልተወጣም? እኔ እንትን አለ ግን አንድ ላይ የኢትዮጵያ ማህበረሰብና የኤርትራ ማህበረሰብ ራሱ የጋራ አጀንዳ ነበር። እኔ የምልህ የአንድ አማራን የፖለቲካዊ ፍላጎት
ኮንዲሽናል ነው እንደ ኮንዲሽናል ምን ማለት ነው? ማለት ጊዜያዊ የሆነ ጥቅም ነው። አዎ ጥቅም ከጥቅም ጋር ይተገ ጥቅም የአማራ ጥቅም አስልተን ነው። ጥቅሜ ምንድን ነው? አሁን ከኤርትራ ጋር አሁን ባረገው ጥቅሜ ምንድን ነው? ከትግራይ ጋር አንድነት ማመጣ ጥቅሜ ምንድን ነው? ምንድነው መሰለህ አንዳንድ ጊዜ ግጭትን ብቻ እንደ ሰርቫይቫል ሞድ የሚጠቀሙ ማህበረሰቦች አሉ፣ ወይ ደግሞ የፖለቲካ ኃይሎች ያ ግጭት ከጠፋ የሚጠፍ የሚመስላቸው። አይ ይጠፋል። የአንድ አማራ የፖለቲካዊ እሳቤ እሱ ነው የሚመስለው። አይ ግጭት የምትመኝ ከሆነ ለምን መኛ አደጋ ነው እንደ የትም ሀገር። አሁን ለምሳሌ አሜሪካ ጋር ስትመጣ አሜሪካ እኮ ጠላት እኮ አላት፣ የጋራ ጠላት አለ። እስራኤሎችና ዛሬ እኮ አሜሪካ እንዲሆኑ በጋራ ጠላት ነው። እንትን ሱዳንና የአንተና እንትን አልቡርሃንና አንተ አንድ ኤርትራ አንድ የሆነችው እኮ ጠላትማ ሁሉ ያስፈልጋል። አሁን ለምሳሌ ኤርትራ አንድ ለመሆን ኢትዮጵያ መኖር አለበት። የአማራ ብሔርተኛ ለመኖር የአማራ ብሔርተኛ ለመኖር የትግራይ ጽንፈኛና የኦሮሞ ጽንፈኛ መኖር አለበት። እሱ ከሌለማ አማራ ብሔርተኛ አይኖርም። ወይ የኦሮሞ ብሔርተኛ ለመኖር የግዴታ አማራ ጽንፈኛና የትግራይ ይሄ እኮ ይሄንን ጽንፈኞች ሌላው ጽንፈኛ የሚበረታታው በሌላኛው ጽንፈኛ ነው። የአማራ እኔ ምናልባት ሚስካርኩት ይሄ መሰረታዊ ስለሆነ የአንድ አማራ ፖለቲካዊ እሳቤ መነሻው አማራ ነው፣ መደረሻው ኢትዮጵያ ነው አይደል? አይደለም። መነሻው አማራ መደረሻ እኛ አማራ ብሔርተኞች መነሻ ምናምን የሚባል ነገር የለም። በዚህ እኛ ጋር ይሄ ማህበረሰብ ኢትዮጵያ ውስጥ የምንኖር የኢትዮጵያን የግዛት አንድነት እንጠብቃለን። መገንጠል የሚባል ነገር አንቀበልም። መገንጠል የሚባል ፖለቲካ የሚያመጣ ጆሮ ጉንዶን ነው መባል አለበት ብለን ማናስብ። መገንጠል የሚባል አይዲዮሎጂ አንደግፍም። ግዛት አንድነታችንን እንደ ኢትዮጵያ ሰርቫይቭ ማድረግ አለባት ብለን እናስባለን። አማራም እንደዛው አማራ ጥቅሙ በኢትዮጵያ ውስጥ አማራ ጥቅሙ ተከብሮ መኖር አለበት ብለን ይሄ ብሔርተኝነት ነው እንጂ መዳረሻችን ኢትዮጵያ። አሁን በፖለቲካ ሀሳብ ካየ እኛ ብሔርተኞች ነው። የብሔር ፌዴራሊዝም በብሔር ኢትዮጵያ ውስጥ በብሔር ነው መደራጀት ያለበት ብለን እናስባለን። የአንድ አማራ ፖለቲካዊ እሳቤ መነሻውም መዳረሻውም አማራ ሆኖ ግን መነሻና መዳረሻ የሚባል ነገር የለም። ብሔር ፌዴራሊዝም ነው። ኦኬ እሱንም በለው ብሔር ፌዴራሊዝም በኢትዮጵያ ኤትኖ ፌዴራሊዝም ውስጥ ኤትኒክ ፌዴራሊዝም ትክክል። ብሔር ፌዴራሊዝምን እንደግፋለን። ለምንድን ነው በዚህ አይነት መንገድ እየደገፍክ ጽንፈኝነትን የምትመኝ እንዴ? ብሔርተኝነት እኮ ጽንፈኝነትን ይወደድኩ አልገባኝም እንዴ? አሁን ለምሳሌ የኦሮሞ ጽንፈኛ የትግራይ ጽንፈኛ ባይኖር እኮ ዛሬ አማራ አይደራጅም ነበር፣ ፋኖ ነው አይደራጅም። ጽንፈኝነትማ አንደኛው ሌላኛው እኔ አሁን አማራ እንዲደራጅ እፈልጋለሁ። አማራ እንዲደራጅ ቲፒኤልኤፍን አሁን ያስፈልገኛል። ቲፒኤልኤፍን አጠፋው ማለት አማራ አይደራጅብኝ። አይ አማራው እንትን ሪላክስ ስላደረግ ነው። የእኛ ማህበረሰብ ሪላክስ ሲያደርግ ይመታል። ከዚህ በፊት ስላየ ነው። አሁን ለምሳሌ ደርግ ሲመጣ አማራው ሪላክስ አደረገ፣ ተደበደበ። ስለዚህ እኔ አማራው በሚችለው አቅም ሁሌ አይኑን ከፖለቲካ ላይ ማንሳት የለበትም። እዚህ ጋር አንድ ነገር ያልገባኝ ነገር ማለት ትክክል እንዲሆን ብዬ ነው ማይዘው እዚህ ጋር ብዙ ሰዎችም ስላሉ ነው ክላሪፋይ እንድታደርገው ነው። አንተ ጽንፈኛ ከአማራና ከኦሮሞ ጽንፈኛ ያልሆንክበት አንድ ምክንያት እኔማ የኢትዮጵያን አንድነት እፈልጋለሁ። ስለዚህ እነዚህ አካላት ጥያቄ እስከ መገንጠል ስለሚል ነው ጽንፈኝነት ባሪ ህዋትማ ከኢትዮጵያ ይገነጠላል። እነዚህ አሁን ነገ ያንተ እነዚህ ብሔርተኝነት አይሎ ወጡ ነገ መገንጠልን ተግባራዊ ያደርጉ የማይችልበት አቋም ላይ ነው የምናደርሰው። እንደዛ አይደለም። ብሔርተኝነት ማለት መገንጠል ማለት አይደለም። ባይዘው ይሄን አንደርስታንድ ማድረግ አለብን። ራስን እድል በራስ ይወሰናል፣ ግን እስከ መገንጠል የምትለው ፓርት እሱ መውጣት አለበት ብለን እናስባለን። አንቀጽ 39 ንዑስ አንቀጽ አንድ አደግፉኝ ራስን እድል በራስ ጽንፈኝነት የሚባለው እኛማ ይኸውልህ ልንገርህ። አሁን ለምሳሌ እነሱ ጽንፈኝነት በመግደል በመደብደብ አሁን ለምሳሌ የህወሓት ጽንፈኝነት ሰው ካልገደለች አትረካም። አማራ መገደል አለበት ብላ አማራን በገደለሽበት መግደሏ ማይቆር ነው። እኛ ደግሞ ህዝባችን ደግሞ ብሔርተኛ መሆን አለበት። ጽንፈኝነት አይደለም ባይዘው እሱ ጽንፈኝነት የሚያደርገው ጽንፈኝነት እኔ በኢትዮጵያ ኤትኖ ፌዴራሊዝም ዲክሽነሪ ውስጥ ጽንፈኞች ናቸው ተብለው የሚፈረጁ ሀገሮች እገነጠላለሁ የሚል ፖለቲካዊ ትምህርት ስላላቸው
ራዲካሊዝም ዲፋይን የሚደረግ ነው። ራዲካሊዝም ብዙ ወይ ዲፋይን ማለት ይችላል። እኔ ስለሱ አይደለም። አሁን እነዚህ አካላት መገንጠልን ተመኝተው አንተ ምላሽ ምንድነው የሚሆነው ነው? እንደ አማራ ብሔርተኛ መመኘት ይቻላል፣ ማድረግ ግን ይቻላል ወይ? ጥያቄ ማድረግ ግን ይቻላል ወይ? መገንጠል እኮ መመኘት መፍጠር። ጽንፈኞች አይደሉማ። አይ ነው እሱ የሚሞክራሉ እንጂ ማድረግ አይችሉም። አቅም ናቸው ነው። አቅም ውስንነት አለ። ጽንፈኛ ብትሆን እኮ አቅም ውስንነት አለ። የአቅም ውስንነት አለ። አንተ የብሔር የበላይነትን የምታምን ከሆነ ለምን አንቀጽ 39ን ማክበር አቃተ? አንተ የብሔር ሉዓላዊነትን የምታምን ከሆንክ ስልጣን ለምንድን ነው አንቀጽ 39ን? ስለዚህ አንተ ሱፕሪማሲ ኖሮ እነሱን የበታች አድርግ ለማኖር ነው። ለምንድን ነው እንደዛ ማድረግ? አሁን እኩል ነው እንጂ ምን ነው በኢትዮጵያ ሕገ መንግስት መሰረት የንዑስ አንቀጽ 8 የስልጣን ሉዓላዊነትን ለብሔር ብሔረሰቦችና ህዝቦች ነው የሰጠው። ኢትዮጵያ ውስጥ ነው እያወራን ያለው። ብሔርተኝነትን ኢትዮጵያ ውስጥ ነው የምንፈልገው እንጂ መገንጠል አሁን ለምሳሌ እንትን ፕሪያምብሉ ላይ ችግር አለበት። ሁሉም የራስ ሀገር ነበራቸውና ጋዘር ቱጌዘር አድርገው ነው የመጡት። እሱ ጋር ችግር ይኖርብን። ሰላም ጤና ይስጥልኝ። አንድ ኮማንድ መጠየቅ እንችል ከሆነ ባይዘው ፕሪያምብሉ ላይ የሚያወራ ፕሪያምብሉ ጋር ችግር አለበት። አንዴ ይኸውልህ እኛ ይኸውልህ ህገ መንግስቱ ላይ ሲመጣ በብሔር የስልጣን ሉዓላዊነቱን ምንደግፋቸውና ማንደግፋቸው አንቀጻ ብሔርተኝነት ግን መኖር አለበት ብለን እናስብ። ብሔርተኝነት መኖር አለበት። ማማው ነገር ምንድን ነው? የማትስማማው ነገር የተዛባ ትርክት ያሉት እሱ ጋር የተዛባ ትርክት ኢትዮጵያ ውስጥ አልነበረም። አሁን አለ፣ ድሮ አልነበረም። የዛን ጊዜ ነበር የተዛባ ትርክት አልነበረም። ልክ ሀገር የተለያዩ ብሔሮች ሀገር መስርተው ነበር። የሀገር ልክ እንደ ሪፐብሊክ አድርገው ማምጣት ሲፈልጉ እሱን አደግፍ በኤኒዌይስ ምንድን ነው አሁን ወደ ሌላ ሳብጀክት እንዳንሄድ እሱም ብዙ ጊዜ ስናወራበት የነበረው ነው እና ድጋሚ አሁን ደግሞ ያንን ርዕስ አድርገን ደግሞ ሌላ 5 ዓመት እንዳንቆይ። አሁን ግን ምንድን ነው ይኸውልህ አሁን ጽምዶ የሚባል ቡድን አለ። እኔ ጽምዶ ችግር የለብኝም ማለት ሀገር ለመሆን ከፈለገ ይሆናል አይሆንም እሱ ነው የምናየው። አሁን ለምሳሌ ትግራይ ሀገር ሁሉ ሁን ብሎ ቢመጣ አቅሙ ያስፈልጓል። ንብረት ስኬት ነው የሚወስደው ምናምን። ሀገር መሆን ከፈለገ እኔ አሁን ለምሳሌ ከኤርትራ ጋር ሀገር ቢሆን ምንም ችግር የለብኝም። እዛ ሄዶ ነው እናንተ ጋር የሚያመሳችሁ እንጂ አንተ እንዲሆን ትፈልጋለህ? ከአንተ ጋር አንድ ሀገር እንዲመሰርቱ ቲፔልም እኔ መስፋት ፈልጋለሁ፣ ግን መስፋት ፈልጋለሁ። የመስፋት እሳቤው ግን አንድ ቋንቋ አንድ ብሔር አለን ሳይሆን ኢኮኖሚን ጥቅም በማድረግ ቢሆን እመርጣለሁ። እንዴት ማለት ኮምፕሊመንታሪ ኢኮኖሚ አንድ ሀገር ውስጥ መሆን አለበት። አሁን ለምሳሌ ጽምዶ መዳረሻው አንድ ሀገር ውስጥ መሆን አለበት። ኖት ነሰሰሪ። ምናልባት አሁን እንደ አንድ ሀገር እንድትሆን አትፈልግም? ከትግራይ ጋር አንድ ሀገር መሆን አትፈልግም? ቋንቋ ላይ የተመሰረተ የእንስሶች አካሄድ አለ እንትን አይደለም። አንድ ቋንቋ አንድ ባህል ስላለን አንድ እንሁን የሚለውን የፖለቲካ ስሪት አልደግፈው። ኦኬ ሶ ልትጠቀሙባቸው እንደ ማህበረሰብ ግን ፖለቲካሊ በአንድ ላይ ብንሆን ሁሉንም ማህበረሰብን አፋርን ጨምሮ ኢንክሉዲንግ ኢትዮጵያን ኢንክሉዲንግ እናንተን ጨምሮ እነዚህ አድቫንቴጆች አሉ፣ ፖለቲካዊ አድቫንቴጆች አሉ። ነው እያልኩ ያለው ለፖለቲካ ነው እንጂ ቲፒኤልኤፍን ትግራይ ነው የምትፈልገው፣ ለአንድ ሀገር ለመሆን አትፈልግም ማለት ነው። ፖለቲካ አይደለም ኢኮኖሚን ጥቅም እንጂ አንድ ሀገር ውስጥ እንደ ማህበረሰብ ግንኙነት አድርጋ አንድ ሀገር ውስጥ መኖር አትፈልግም። ሊሆን አይችልም። ሊሆን ይችላል። ለጥቅም ነው የምትፈልጋቸው። በቃ የጥቅም ጉዳይ አይደለም። ልንገርህ this is what I'm saying። እኔ በፕሪንሲፕል ደረጃ የምቃወሙ አንድ ነገር ካለ ሁሉም ሰው ነው ብዬ ነው ማለት ነው። የተለየ ቋንቋ ባህልና ስነ ምግባር ስላለኝ ካንተ በልጣለሁ ወይ ደግሞ እኛ እኩልነት ስላለን በአንድ ላይ እንኖራለን የሚለውን አመለካከት ኢስት አፍሪካን አይደለም አፍሪካን በሙሉ ይመታተናል። የብሔርተኝነትን ቱ ዘኮር መቃወምበት ይሄ ነው። ግን እንደሰው እኔ ከአንዱ ሙስሊም ጋር ለመኖር ዝግጁ ከሆንክ ሁለታችንም አሁን ግን ያረጋችሁት ያላችሁት ፖለቲካ ምን አይነት እንደሆነ ታውቃለህ። አሁን እያረጋችሁት ያላችሁት ፖለቲካ እናንተ ራሱ ዴንጀር ውስጥ ናችሁ።
አሁን እናንተ ከአማራ ማህበረሰብ ጋር እየተጣላችሁ እንደሆነ ታውቃላችሁ አይደል? ፖለቲካችሁ በምን አሁን ነው ለምሳሌ የምንጣላው? አንዴ አሁን ምን አረክ መሰለ የአፋብን እጅ ውስጥ እጅን አስገባ ካየ አሁን የአማራ ልጆችን ዞር በላይ አሁን ለምሳሌ ድሮ ኤርትራን የምንወድ ምናምን ልጆች አሁን ፋኖ የኤርትራ ተላላኪ አትሆንም እያልን ያለ ነው። ስለዚህ አብዛኛው ሰው አንዴ ማጆሪቲውን ሰው ዞር በላይ መሬት ላይ ያለው ማህበረሰብ ምን እንደሚል እዚህ ሶሻል ሚዲያ ላይ ምን እንደሚል እናንተን ኦልሬዲ ወደ ጠላትነት እየፈረጃችሁ ነው ያለውና ያ ነገር ደግሞ እውነቱን ነገረኝ ካለ አብይ አህመድ ጠቅሞታል ብዬ አስባለሁ። አብይ አህመድ እኮ ፌቨር አትሰራለት እኮ አሁን በእናንተ የፋኖ እጅ ላይ ባትገቡ እጃችሁን ባትሰነቅሩ ጽምዶ ብላችሁ የራሳችሁን እኔ አሁን ለምሳሌ እኔ አንድ ነገር ስመሰርት በእኔ ወይ ነው እንጂ በአንተ ወይ ለመመስረት እኔ አሁን ኤርትራ የምትመሰረተው ጽምዶ ላይ ወይንም ካውንስል ላይ መግባት አልፈልግም። ቢካዝ አንተ ስትመሰርት ከአንተ ኢንተረስት አይተህ ስለሆነ የምትመሰርተው የኢትዮጵያ ያለው ሉዓላዊነትን የሚያስደፍር እኔ አሁን ለምሳሌ የአንተን ሀገር ሁለተኛ ሀገር ኢትዮጵያ ውስጥ መመስረት አልፈልግም። አንተ የምታዛት ስነ ልቦናም ስላልሆነ እኔ አሁን በቁጥር ልክ ነው መጫወት ያለብህ 3 ሚሊዮንና 5 ሚሊዮንም በል 10 ሚሊዮንም በል 120 ሚሊዮን ህዝብ ግን ልትመራ ትችል በምንም ታምር አቅምም የለም እንደዚህ አይነት ኢኮኖሚም የለም ፖለቲካም የለም። እና እኔ አሁን ለምሳሌ ዋነኛውን ጥላችን አሁን አማራን አዋርዳችኋል። እኔ አሁን ጥል ግልጽ አድርጌ ነው እኔ ኤርትራን ህዝብ ወዳል በጣም ወዶ ህዝብ ነው እንዲመራኝ ግን አልፈልግም። ቢካዝ የራስህ ፖለቲካ አለ የራስህን ፖለቲካ ስራ እና አሁን እንደውም እኔ እንደውም እውነቱን ንገረኝ ካልከኝ እንደውም የኤርትራ ማህበረሰብ ላይ እንደውም አሁን የባሰ ብዙ ነገር እንደውም ይሄ አማራው በጣም ወዶት ነበር የኤርትራ ማህበረሰብ በጣም ይወደው ነበር ምናምን አሁን ወደ ምን አመጣችሁት? ሞር ይሄ ትረት ሆናችሁ እናንተ ቢካዝ ያልሆነ ነገር ለራሳችሁ ጥቅም ብላችሁ በዚህ በኩል ደግሞ ሉዝ አድርጋችኋል ብዬ አስባለሁ። ያውላ የሚወዳችሁን አማራ የምትሰሩበት ፖለቲካ ነው እናንተ የምትሰሩበት ፖለቲካ ኖ አይደለም። ጀነራል አሁን ለምን ማዘዝ ፈለግ? አሁን ለምሳሌ የፋኖ ትግል ላይ እንደምታደርጉ እኔ እኮ ፋኖችን አወራለሁ ምን እንደሚሉኝ አውቃለሁ። ኤርትራ ገብተህ ምን ብለህ ዘመነ ካሴን ካልመረጡ ምናምን አስብለህ ሁሉን ነገር እናንተ ባላችሁት ወይ ሲሆን አማራው ጥያቄ ማምጣት ጀመረ። ምንድነው ነገሩ? ምን እየተሰራ ነው? ኤርትራ ልትመራን ምናምን ማለት ጀመረ። ገብቷል። እኛ ኤርትራ እና እንደውም እኔ ይሄ ጽምዶ እናንተ ጋር መጥቶ ከእናንተ ጋር ሁላ የህዝብ ለህዝብ ግንኙነት አሁን ለምሳሌ ከኤርትራ ጋር አስፈልግም ነበር። አሁን ግን እናንተም ወደፊት የህዝብ ለህዝብ ግንኙነት ሳትወድ በግድ ማድረግ አለበት ከአማራው ጋር። ካላረግን ቁርሾ ኦልሬዲ ፈጥራችኋል ብዬ አስባለሁ። አይመስልም? ልስን እኔ የምለው ምንድን ነው መሰለህ እዚህ ጋር ባይዘወይ ይሄ ትልቁ ነገር ነው። ማህበራዊ ግንኙነት ነው። ይሄ ፓብሊክ ዲፕሎማሲ ነው። የጽምዶ አካሄድ ፓብሊክ ዲፕሎማሲ ነው። ይህንን ለማስተሳሰር ፖለቲካዊ የሆኑ ሂደቶችን መጠቀም የማይቀር ነው። ደፍነት አሁን ምናልባት መሬት ላይ ሊንጸባረቁ ይችላሉ። ለዚህ ችግር የለብኝም። ቅድም ላልከው ግን የአማራ ማህበረሰብ የራሱን የፖለቲካ ወጥነት በሚገባ ሰርቶ መጪውን በራሱ መንገድ የሚወስንበትን ሂደት መፍጠር የሚችለው ራሱና ራሱ ብቻ ነው። እኔ የአማራ 50 ሚሊዮን ህዝብ ያለው ትልቅ ኮንስቲትዌንሲ ውስጥ ገብቼ ትንሽ ማህበረሰብ ራሴን መለጠጥ አልፈልግም። ኢትስ ኢምፖሲብል። እኔ ምናልባት የጽምዶን አካሄድ ምናልባት አሁን ያለው የፖለቲካዊ ሐሳቤ ጽምዶ ውስጥ መካተትም ቢያለው አንደኛው ጠንቁ ቲፒኤልኤፍ እዛ ላይ ከተገኘ ሞቼ ይገኛለሁ ነው። ቲፒኤልኤፍ ብላችሁ እናንተም ለምን አሁን ለምሳሌ ከአማራ ጋር ስትሬት ዲል ብታደረግ ያዋጣ ነው። ቲፒኤልኤፍ እናንተንም ኮስት አስደርጓል ብዬ አስባለሁ። የኤርትራን ፖለቲካ ከኢትዮጵያ ጋር በሚደረገው ኤርትራ እንትን ላይ እኮ ልታረግ ትችላል። አልቡራን ሳማ የተወሰነ ተቀባይነት ሊኖር ይችላል ምናምን ብለህ ልትጫወት ትችላል። አማራው ጋር ግን ስትመጣ ግን ቲፒኤልኤፍን አማራው ይጠላል። ባይዘው ዝናር ይሄ ጆክ አይደለም። ገብቷል። አንተ አሁን ስታስብ አሁን ኤርትራን ወይ እኮ ትክክል ናችሁ። በእኛ ወይ ግን ስትመጣ ግን እኛ ጋር ደግሞ ሪስኩ ደግሞ ከቲፒኤልኤፍ ጋር መሆን ወልቃይትና ራያ የሚባል ሲቹዌሽን አለ እዚህ ጋር። ይሄ ሪስክ ነው። አሁን ከእነሱ ጋር አሁን ለምሳሌ እነሱን አጅበህ ስትመጣ የቅማንትን ኃይል አጅበህ ስትመጣ የአገውን ኃይል አጅበህ ስትመጣ ኦልሞስት ጉምዝ ኃይል አጅበህ ስትመጣ ኦልሞስት ጠላት ነው ይዘህ እየመጣ ያለው ጎትተህ እየመጣ ያለው እና ጠላትን አቅፈ ነው እኔ ላይ ልታደራጅብህ። እኔ ላይ እኮ ነው የምታደራጃቸው እነሱ እንጂ ኤርትራ ላይ አይደለም። አማራ ላይ እኮ ነው። እነዚህ ኃይሎች እኮ ጥያቄያቸው ከአማራ ጋር ነው ጥያቄያቸው። አሁን ለምሳሌ ጉምዝ ከአብይ አህመድ ጋር እኮ የሚጣላው እኮ አብይ አህመድ የከለከለው እኮ የአማራን መሬት እኮ አልሰጠህም ብሎት ነው። ቅማንት እኮ አብይ አህመድ ጋር የሚጣላው እኮ ሌላ ምንም ነገር አይደለም።
የሚጣላበት በዋነኛው ሪዝን ለምን ቅማንትን ክልል አላረክም? አገው የሚጣላበት ምክንያቱ ለምን አገውን ክልል አላረክም? ቲፒኤልኤፍ አብይ አህመድ ጋር የሚጣላው ለምን ወልቃይትና ራያ ለምን አልሰጠኝም? ስለዚህ እነዚህን ጠላቶች ሰብስበ ይዘህ ስትመጣ ለእኔ ትረት ነህ አንተ። አሁን እኔ ከአብይ አህመድና አንተ ትረቱ የአንተ ይበልጥብኛል። ምክንያት አንተ የምታመጣው ሌላ ደንጀረስ ነው። እዚህ ጋር እኮ አብይ አህመድ ብቻ ነው። አብይ አህመድ እኮ ከሞተ እኮ ስልጣንን ሊይዝ ይችላል። አንተ ጋር እኮ ልዩነቱ ይዘህ የምትመጣው እኮ ጠላት ነው። አዟዙረ ይዘህ የምትመጣው እንዳለ ኦልሞስት ድንበሬ ላይ ሁላ የሚያስከብበኝ ነው። ከበባን ምናልባት ምንድነው ነው መሰለህ፣ ምናልባት የአማራ የፖለቲካዊ ስብስቡ የቤቱን ስራ በቅጡ ስላልሰራ ነው እንጂ ይሄንን እኮ ለመተንተንና ሲናሪዮ ለማስቀመጥ የቀለለው ነው። ለምን ተይለዘስ ገና እስቲ የዛሬውንም እስቲ ድሮን ጥቃት እስቲ አንዳንድ በለኝ ወይ እሱንም እንሄድበታለን። እቺን ልበልና የአማራ ማህበረሰብ ትልቅ ህዝብ ነው። በኢስት አፍሪካ ውስጥ ትልቅ ህዝብ ስለ ኤክስፒሪየንስ የሆነ ስር የሰደደ የፖለቲካዊ ልምድ ያለው ማህበረሰብ ኢትዮጵያ የምትባለውን ሀገር ያዋለደ ስርዓተ ክብሯን እስካሁን ድረስ ስምሪቱን የጀመረና የጨረሰ ከዛ በኋላም ሀገረ መንግስትና ህጋዊ የሆነ መንግስታዊ ህዝብ መመስረት የቻለ ማህበረሰብ። እኔ የቅማንት ስትል እንዴት ነው ማለት ፖቴንሻልህን በቅጡ ተረድተዋል ያለህን አቅም አንዴ አንተ እያደራጃቸው እኮ ነው። ቆይ አንተ ልብ አስፍተህ አቅፈህ በዙሪያ አስቀምጠህ መነጋገር ከስንቱ ጋር ታዋጋኝ ነው አንዱ ሰው አይደለም። ኃይል ከመጣ ነገ ሲናሪዮ የሚነግረን አንተ የበላይነት እንደሚኖር ኖ ይሄን ራሱ እኮ በቅጡ ራሱ ባይዘው በቮቲንግ ራሱ ወጣ ይችላል። በቮቲንግ ይሰማል።